የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለአንድ ሚሊዮን ፔንቴ መብቃት ይችላል። በቀላሉ ለአንድ ሚሊዮን ፔንቴ መድረስ ይችላል። እኔ ጎልያድ ትዝ ይለኛል ወንድሞች እናቶች፣ በጣም እኮ ነው ወንድም ጎልያድ ትዝ ይለኛል። ለምን ትዝ ይለኝ መሰለህ? አፉ በጣም ትልቅ ነው ሰውየው። አፉ በጣም ለፍላፊ ነው። ኦርቶዶክሳዊ ለአንድ ሚሊዮን ፔንቴ ስለሚበቃ ብሏል። ያኔ ይበቃል። እኔ 1 ሚሊዮን ፔንቴ ከኋላ አላሰልፍም። እሱም የታመነውን ትቢቱን ይዞ ይምጣ። እኔ ደግሞ በውስጤ ያደረውን የጌታዬን መንፈስና ቅዱስ ቃሉን ይዤ አንድ ላንድ ይሆናል ማለት ነው። የባለፈው የኤላ ሸለቆ ነው ብያለሁኝ፣ ዳዊትና ጎልያድ የተገናኙበት። የቅዳሜው የኤልያስና የእነንቶኒ ቀርሜሎስ ተራራ እሱ ነው የሚሆነው። ጨርሻለሁ። ንግግራችን ላይ ቆይ ትክክል ነው የተናገርከው። ንግግራችን ላይ ኃይል የቀላቀለ ንግግር የተናገርንበት ቦታ አለ። ያ ደግሞ ከምን የመነጨ ነው? እኔ ከመናቅ አይደለም እሳቸውም ማለት ነው። ቀደም ይቅርታ ስል ነበር። ይቅርታ ያልኩት በምንድነው? እኔ ካህንን ወይ አገልጋይን እንደዚህ ተናግሬ አላቅም። በዛ ጉዳይ ላይ እኔ ቀደም በተነጋገርኩበት ኃይለ ቃል እንደዚህ መስል በተናገርኩበት ላይ ቀደም ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ በኃይለ ቃሉ ላይ ማለት ነው። ቀረውን ቅዳሜ አብረን እናየዋለን። ምንም እኮ ችግር የለም። እዚህ ቤት ያው ፉከራ የለም። ውይይትን በሉት ክርክርን በሉት ምንም በሉት እኛ ወንጌል እንሰራበታለን። ያንን ቀን እዛ ቤት ይፎክሩ እንደፈለጉ፣ እኛ ምንም ያገባን ነገር የለም። ስለዚህ ይህንን ፖለቲካን በሉት ሳይንስን በሉት ምንም ስም እያሜ ስጡት። አሁን በርዕሱ ላይ የምታወሩ ሰዎች ቀጥሉ። እሺ አንድ ነው ባለው እንዴት ነው ወንድማችን? ወይ ይሰማል? ሰላም እንዴት ነህ? ቀለም ሄዳ ይሰማል። አበበ ጉልላት አለ እየተባለ እሺ ና ወንድማችን የመጀመሪያው ዲያ ብሎ የሚል ማለት ነው። የኔ እስከዛ ሰላም ልበላችሁ። ሰላም በል። ውርዋሮ ሽብር ተፈጥሯል። ድንጋይ ውርዋሮ ጠብቅ። እዚህ ገዝተህ እኔ በጣም እየሳኩ ነው። በጣም ሽብር ተፈጥሯል። ለማንኛውም ሁላችሁንም ሰላም ብያለሁ። ኤርሚዬ ቢኒ በጣም ያስተናገደኝ ወንድሜ ጌታ ይባርክ። በጣም ቴንክ ዩ ቢኒ። good to see you again። ፍስሐ አሁን የገባህ ወንድም ታች አላችሁ ለሰላም ብያለሁ። ሚዩት አድርገው አንዴ ወንድማችን ስትገቡ ባካችሁ ሚዩት አድርጉ። እኔ ሚዩት ላድርግልሽ ከይቅርታ ጋር ማለት ነው። ኦኬ ሁላችሁንም በድጋሚ ሰላም ብያለሁ። እንዴት ናችሁ? ኤርሚዬ ሰሞኑን ጠፍቼ ነበር። በድጋሚ ስላያችሁ ደስ ብሎኛል። አንዳንድ አፕዴቶች እያየሁ ነበር። ጥሩ ነው። ካላቸው ክህነት የተነሳ ማንም ሰው ደውሎ ወይም አደራ እንዳይሄዱ ብሎ ያው እሳቸውን ሊያስቀራቸው አይችልም። ሌላ ሰው ቢሆን እንዳትሄድ ተብሎ ያው እንግዲህ 2-3 ቀጠሮ ተቀጥረን ጠፍተውብናል። እኚህ ግን ያስቀራሉ እንጂ አይቀሩም ብዬ ነው የማስበው። ስለዚህ በእርግጠኝነት ቀሲስ ዲበኩሉ አይቀሩም ብዬ ነው የማስበው። እንደሚመጡ ምንም ጥርጥር የለኝም። በጣም አመሰግናለሁ ስለተቀበሉ ዲቤቱን። እግዚአብሔር ያክብሩት። እንግዲህ በጣም በታላቅ እንትን እንጠብቆታለን፣ ናፍቆት እንጠብቆታለን። እርሶን ያው ማንም ከርሶ በላይ ሆኖ ቅሩ ሂዱ የሚሉት እንደሌለ እናስባለን። እርሶም አያረጉትም። ያው እንደተቀበሉም በእርግጠኝነት ስለተናገሩ በጣም ደስ ብሎናል። እግዚአብሔር ይስጥልን። ወደ ዛሬው ርዕስ እንመለስ። እንግዲህ ብዙ የሚያወያይ ነው ኤርሚዬ። ይህ ሀሳብ እንግዲህ በተነካ ቁጥር ብዙ ሰዎች አይናቸው እየበራ ስለሆነ ንጹሑን ወንጌል እንዲፈትሹ እንዲያዩ በዚህ ጉዳይ ከመለኮት ጋር እየተለካካች ያለችውን ኮሙኒኬብል ያልሆነውን የእግዚአብሔርን ባህሪ የወረሰችውን ማርያምን ለምንድነው እንደ እግዚአብሔር ቃል ሰዎች ግንዛቤ የማያገኙት እያለን ሁልጊዜ እንሞግታለን። ዛሬም ክፍት ነው ቤቱ። ተባረኩ። እኔ በጣም ደስተኛ ነኝ በዚህ ርዕስ ላይ ከወንድም እህቶች ጋር ለማውራት። እንግዲህ ከስር ደግሞ ያገለገላችሁ ከኛ በላይ ያገለገላችሁ ያላችሁ እንዳላችሁ እያየው ነው። ኮፒ ሼር ያደረጋችሁ በተለይ ደግሞ ማስታወቂያውን ኤርሚ ቤት ስትገቡ የዚህ የዲቤቱን ማስታወቂያ በመጨረሻም አንድ እንግዲህ የሚቀበል ሰው አግኝተናል። ስለዚህ ይሄንን እናንተም ኃላፊነት ነው። ተባረኩ። ኮፒ እንደምታደርጉት ሪፖስት እንደምታደርጉት ምንም ጥርጥር የለም። ቴንክ ዩ ሁላችሁንም አመሰግናለሁ። ተባረኩ። ቴንክ ዩ ዳግሻዬ ተባረክ።
ድጋሚ ስላገኘን በጣም ደስ ብሎናል። ዳጊዬ ለአገልግሎት ወጣ ብሎ ነበር። ከነበረበት ምድር ወደ ሌላ ሀገር ላይ ሄዶ ነበር። ለዛ ነው ሰሞኑን የጠፋው። ተናፍቆ ነበር፣ መጥተዋል። እግዚአብሔር ይባረክ። እሺ ቴንኪው። እዚህ ያለ ቪዲዮ መጽሐፍ ከሆነ ያለ መጽሐፍ ካሜራ ሳልከፍት ገጽ ከቁጥር ምዕራፍ ግዕዝ ከአማርኛ ገጽ ከቁጥር ሳልገልጥ አልናገርም። ኦኬ አልናገርም። ምናልባት አንዳንድ ጊዜ የዳሃ ልሳን ሊኖር ይችል ይሆናል፣ እንደዛ አይነት ማለት ነው። ቅድም አሁን ምንድን ነው አንድ ቪዲዮ ቅድም እየተናገርኩ በነበርኩበት ሰዓት ላይ እነዚህ ቪዲዮ መልሼ ስሰማው ምን አልኩኝ? ማቴዎስ ወንጌል መጽሐፍ ምዕራፍ 29 አልኩኝ። ያልኩትኝ እኔ ዋህ በልቤ ትሁት ነኝ ብሎ የሚለውን ቃል ለማለት ብዬ ማቴዎስ 11:29 ለማለት ነው። ቁጥሯ 29 ላይ ነው ያለችው፣ ልብ በሉ። እና ማቴዎስ 29 ምዕራፍ የለውም 28 ምዕራፍ ነው ያለው። እና እንደዚህ አንዳንዴ እንዲህ ዳጸ ልሳን ወይ ደግሞ የአንደበት ስተት የሚለው አይነት ነገር ካልሆነ በስተቀር በመረጃ በመስረጃ ነው የሚቀርበው። እዚህ ቤት ተናገር እውነቱን ብለን ስንል ቅጥፈት የለም ማለት ነው። ውሸትን በመናገር ሰይጣንን አናገለግለውም። እውነትን ግን በመናገር እግዚአብሔር እናገለግላለን። አምላካችን እግዚአብሔር እውነት ነው፣ እውነትንም ይወዳል። ጻድቅ ነው፣ ጽድቅን ይወዳል። ቅዱስ ነው፣ ቅድስናን ይወዳል። እሱ ክቡርና ገናና ኃያል አምላክ ነው፣ መፈራትና መከበርን ይወዳል ማለት ነው። ተባረኩ። ቴንኪው፣ በጣም አመሰግናለሁ። እንደያገባባችሁ ሊቀበል አይ ቲንክ ፍሪዝ ይመስለኛል የምትቀድመው። ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን። ቴንኪው። ግን አያችሁ አሁን ቢያንስ እዚህ አሁን የገቡ ወንድሞች ቀጥለው ምን እንደሚናገሩ ባላቅም ጨዋነታቸውን ግን እዩ። ገቡ፣ ሚዩት አደረጉ። እኔም ይኸው ሰጠሁ። ከዚህ በኋላ የነሱ ነው ፍሪዝ። እንኳን ደህና መጣ ወይ እንኳን ደህና መጣሽ። ወንድምነት እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ማን በል? ኦርቶዶክስ። እሺ ቴንኪው። አርዕስቱን አይተዋል አይደል? አይቼዋለሁ። ግን እኔ ገቡት አይፎኑ ተገዛ ወይስ እንዴት ሆነ ለማለት ነበር። ተገዛ። ጌታ ኢየሱስ ይባርክ። ፔንጤ እኮ በጣም ሰጪ ነው። በጣም እውነቴን ነው የምልህ፣ ሰጪ ነው ፔንጤ። ቴንኪው። እግዚአብሔር ያክብርልን። አሳስቦ ስለጠየቀን ይሄንን ታውቃለህ። ለምድራችን ስንዴን በመስጠት ዘይት በመስጠት ፔንጤ በጣም የተባረከ ትውልድ ነው። በጣም አይፎን 2017 2025 ማለት ነው አዲሱ የ17ኛውን በቃ በጣም በቃሉ ተናግሮ የሚገኝ ፔንጤ ነው እና አይ ላቭ ዩ የኔ ወገን። ዲቤቱ ሳይጀመር ድብርቱ ጀመረ እኮ ያለ ነገር ነው የገጠመው። ዲቤት ሲባል የሆነ ነገር አለ እዛ ሰፈር ታውቃለህ። እናውቃለን። አትፍሩ በኢየሱስ። እኛ ደስ ብሎናል ለራሳችን ያ ተቀቡልነት አግኝተን። እሺ ቀጥል። ቴንኪው ዳግሼ። ፔንጤ ንፉጋል ስስታም አይደለም። ወዲያው በራሳቸው እኔ ግዙልኝ በራሱ እንኳን አላልኳቸውም። ያልኩትኝ ሞልቶ ነበረ። ያው እንደምታውቁት ሚሞሪ ፉል ይላል እና ያን ብዬ ስል አይሆንም ብለው ወገኖች አደረጉና ጌታ ኢየሱስ እንኳንም ፔንጤ ያረከኝ እንኳንም ንፉግ አላርከን ጌታ ወይ በእውነት ከጉድለታቸው ቆርሶ የሚሰጥም ላመነበት ለመጽደቅ ብለው አይደለም። አዎ አይፎን ነው አይፎን 17 ነው ያልከው ብራዘር። እኔ መቼም እንደዚህ ብዬ ሌላ ነገር እንትን አይደለም፣ ግን ጌታ ስሙ ይባረክ። አይ ላቭ ዩ ህዝቤ፣ የእግዚአብሔር ህዝብ ወገኔ። ቴንኪው። መጽሐፍትን ባለፈው ግዙልኝ ብያቸው ገዛ መጣ ተላከ። የአባ ጊዮርጊስ ዘጋስጫ ገብቷል። ሁለተኛው ደግሞ ካርቶን ይቀራል። ትናንትና ላይቭ ላይ ነው የከፈትኩት እያሳየው ማለት ነው። ገና ብዙ የሚከፋፍቱ አሉ። እንከፍተዋለን ጥርስ ከምላስ እያወጣን ለዘመናት ዘግተው ቁጭ ብለው ፀሐይ የሞቁ የሚያነቡትን አሸንክታብ ትምህርት እንገልጠዋለን። የጴንጤ ቢሆን የእኛ እንኳን ቢኖር እኮ አልኩ መድኃኔዓለም ይፋረደኝ። እኛ ቤት ስተት ኖሮ የደበቅኩ ቀን ጌታ ኢየሱስን አላገለግለው ማለት ነው። ኦኬ እንዲህ ብሎ ነገር የለም። እኛ ቤት ስተት ኖሮ እሱን ማንናገር ከሆነ ይሄም አውድቀናል ማለት ነው ብሎ ነገር የለም። ጴንጤ ማለት ለራሱ ስተት እንኳን የማይራራ ነው ብራዘር። አላወቃችሁትም። እናንተ ስትንቁ ለራሳችን እንኳን ስተት እኮ አልኩ። ለራሳችን ስተት እንኳን በፍጹም የሚተኛ አይደለም። ስተት ካለ ስተት ነው ብሎ የሚለው ዘማሪ ነው ወንጌል ሰባኪ ነው የሚባል ነገር የለም። እናከብራለን እንደ ወንድም፣ አዎ እንደ እህት እናከብራለን። በቃ ይሁን።
ቴንክ ዩ ጌታ ይባረካው። ሌላ ፈልጎ ነው ምናምን ብለህ እንዳትል እንጂ እኔ ምን ገዶህ አንተ? ከፈለጉ ለምን ፕሌን አይገዙልኝም? ሄሊኮፕተር ተዋጊ ጀት እንኳን ቢገዙልኝ ምን ገዶህ ብራዘርዬ? ቻለው ዳሪያዝ ብያለሁ። ወደ እንግዶች ልሂድ። እሺ ዘ ቢገስት እንዴት ነህ ወይ እንዴት ነሽ? እግዚአብሔር ይመስገን። ሰላም አልክ? እሺ እንዴት ነህ ወንድሜ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ቴንክ ዩ የምትለው ነገር አለ? አርዕስቱ ያው የኦርቶዶክሷ ማርያም በሁሉ ቦታ ትገኛለች የሚል ጥያቄ ምልክት አኑረናል። ይህንን እንድንል ያደረገ ርዕሰ በዓታዊ አባ ገብረ ኪዳን የአራቱ ጉባኤያት መምህር ሊቀ ሊቃውንት የሆኑት ቪዲዮቸውን አሰምቻለሁ። ካልሰማው ድጋሚ ያሰማለሁ። የምትለው ነገር ካለ ማለት እችላለሁ። ቴንክ ዩ። መልካም። ዘማርያም በሩን ከፍቶ ጥያቄ አቅርቦ ለውይይት እየጋበዘ ስለሆነ በሽሽትና በድብቅ እዚህ ቤት ተደብቀ ከምታወራ ለምን ጥሪውን ተቀብየዋለሁ አትለውም? ወደ ዲበ ኩሉ ከምትሄድ ቀድሞ የጠራህና ጥሪ አቀርቦ እስካሁን ድረስ በሩን ከፍቶ እየጠበቀ ስለሆነ እንደው ለእኛ ምንድን እንማርበት? ፕሮቴስታንትም ብዙዎች የሚማሩበት ርዕስ ስለሆነ አንተም ስላቀረብከው በጨዋነት እንደው መጥፎ ቃላት ሳትናገር መወያየት ብችል ጥሩ ነው ብዬ አምናለሁ። ምክንያቱም ለብዙዎቻችን መማሪያ ስለሆነ ያነሳው ርዕስ እኛም እንድንማርበት ጭምር ወንድምዬ እንደ ፈቃደኛ ከሆንክ ጥሪውን ብትቀበለው ደስ ይለኛል። ኦኬ ቴንክ ዩ። በጣም ወሳኝ ነገር ነው ያነሳው። ምንድነው ያልከኝ? ቀድሞ ስለጠራህ ብለህ አስቀድሞ ዘማርያም ቀድሞ ጠርቶሃልና ያን የጠራህን ጥሪ ሳትቀበል አሁን ከቀሲስ ዲበኩሉ ጋራ እንደዚህ አይነት ነገር ልታደርግ አይገባም ነበር ብለህ ነገርከኝ። እሺ እኔ ደግሞ የዚህ ቤት አንዱ ትልቁ ህግ ያለ መረጃ አናወራም፣ ያለ ማስረጃም አናወራም። ተናገሩ እውነቱን ብለን ተናገሩ ውሸቱን የሚል ነገር የለም። ስለዚህ ቅድሚያ ጠርቶ ነበር ነው ብለህ ያልከኝ። ዘማርያም መቼ ነበረ ጥሪውን ያቀረበልኝ? ትናንት ነው ማለት ትናንት ወዲያ ነው አይደል ወንድማችን? ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦኬ እሺ፣ ኔትወርክ ነው ስለዚህ ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁ ነገረ ከአንድ ቀን በፊት 1 day ago እና 1 week ago this is ኦርቶዶክስ ብለናል። ካልሰማው አልሰማውም በል። ለምን መዋሸት ፈለክ ብራዘር? እኔ ለቀሲሱ ባቀረብኩኝ 1 ዓመት ሙሉ 1 ሳምንት ሙሉ አቆይተውት ዛሬ ነው መልስ ይሰጡኝ። እሱ ደግሞ ይሄንን ጥሪ ያቀረበው ለቀሲስ ዲበኩሉ የቀረበውን ዲቤት ጥሪ ዳይቨርት ለማድረግ ነው። ስለዚህ አንተ ቀደም ዋሽተኸኝ ነው እንደዛ ብለህ ያልከው። ይቅርታ ብጠይቅም ሰየው፣ ካልጠይቅም ችግር የለው። ያው የቤታችሁ ልማድ ነው ብዬ እላለሁ። ዘማርያም አይደለም ቅድሚያ የጠራኝ፣ እኔ ነኝ ለቀሲስ ዲበኩሉ የጠራሁት። አንተ ግን ዘማርያም ቅድሚያ ጠርቶህ አልቀበልም ብለህ ከቀሲስ ዲበኩሉ ጋር አንተ ጠራቸው ትላለህ። ከሳምንት በፊት ነው አየህ ያቀረብኩትኝ። this is ተናገር እውነቱን። ቴንክ ዩ። የምትለው ነገር ካለ መቀጠል ትችላለህ። መልካም ወንድም፣ በጨዋ ደም ነው በጨዋ ስርዓት ነው እያናገርኩ ያለውና አንዳንድ ቃላቶችን ባትጠቀም ጥሩ ነው። ግን እኔ አሁን እያልኩ ያለሁት ይህ በነገረ መስቀል ዙሪያ ቀደም ብለህ ያቀረብከው እኮ አንተ ነው። ይሄ በዚህ ዙሪያ ላይ ሊያናግረኝ መልስ ሊሰጥ የሚችል ሰው ካለ ቤቴ ክፍት ነው ስትል የነበረው እኔ አይደለም ያቀረብኩት። አሁን እሱ ላይ አሁን ስለዋሸ ነው። ቆይ እኔ ውሸት በጣም ነው የሚያስጠላኝ። አሁን እንደገና ደግሞ ያስቆምኩ ማውራት የግድ ያንተ ነው፣ ግን ውሸት ስለዋሸ ነው ያስቆምኩ። ካወራ እውነቱን አውራ። እኔ አይደለሁም ውሸቴን ብታጋለጥ አይሻልም? ኤርሚ ቆይ ለምን እንድትዋሽ? እኔ በቤቴ ውሸት እንዲዋሽ አልፈልግም። ሰው ቁጭ ብሎ አይደለም እኔ ላይ ሌላው ላይ እንኳን ሲዋሽ ነው አቁም ነው። ምክንያቱም አሁንም ሳታቅ ነው የምትናገረው፣ አሁንም ያለ መረጃ ማለት ነው። እኔ አይደለሁም ነገረ መስቀሉን ጥሪ ያቀረብኩትኝ ቅድሚያ። አሁንም ደግሞ ሌላ ውሸት ዋሸብኝ ማለት ነው። መረጃ ኤርሚያስ አምጣ እስኪ እባክህ መረጃ አምጣ። ዝም ብለህ አንተ እንትን ትላለህ አይደል? ኤርሚያስ መረጃ አምጣ። ማን ነበር ለነገረ መስቀሉ ዲቤት ጥሪ ያቀረበልኝ? ወደ 2 ዓመት ልመልስህ። ሰላም ወንድም፣ ወደ 2 ዓመት ልመልስህ። በ2023 10/6ኛው ቀን ላይ 10ኛው ወር ኦክቶበር፣ የዛሬ 2 ዓመት ማለት ነው።
እሺ እርሚ እኔ የተወሰነ ቃላት ብቻ መናገር እድሉን ብሰጠኝ ደስ ይለኛል። ምክንያቱም ይህንን ሀሳብ በተደጋጋሚ ስታነሳው ሚዲያውን የሚሞላው ሀሳብ ስለነበረ ዘማርያም ይህን ሀሳብ ተቀብሎም በዚህ ጉዳይ በዚህ በነገረ መስቀል ዙሪያ መልስ ለመስጠት ያውም የኛም ጥያቄ ስለነበረ ይህን መልስ ለመስጠት አሁን ፈቃደኛ ነኝ ካለ ዙሪያ ጥምጥም ሳንሄድ ይህን ነገር ለምን ተቀበለ መልስ ለመስጠት እሱም የሚጠየቀው ማንኛውም ጥያቄዎች መልስ ለመስጠት ዝግጁ ነኝ እስካለ ድረስ ዲቤት መግባት የምንችልበት አባታችን ቀሲስ ዲበኩሉ ደግሞ ማን ነው ዲያቆን አበበ በሚባለው ሞቱ ምክንያት ሳንነጋገር ሳንስማማ ዲቤትን አልቀበልም ብለዋል። አሁንም ዲቤት አልተቀበሉም። ስለዚህ ይህን ጥያቄ አሁንም ስለዋሻህ እኔ ነኝ ያስቆምኩ ውሸት አልፈቅድም ነው ብዬ የምልህ እኔ ቤት መጥተው እና ራሳቸው ቤት ዲቤቱን ተቀብያለሁ ብሎ የሚለውን ቪዲዮ አላሳየውም። በጣም ይቅርታ እኔ ደቂቃ የምሰጠው እውነትን የምትናገሩ ከሆነ ነው። እዚሁ እያሳየው እስካሁን ድረስ እንዴት አልተቀበሉም ብለህ ትለኛለህ? ተቀብያለሁ እያሉ እኔ ቤት መጥተው ተቀብያለሁ ብለው ራሳቸው ቤት ከፍተው የተናገሩትን እንዴት አልተቀበሉም ብለህ ትላለህ? ስለዚህ 3 ጊዜ እያዳለጠህ የምትዋሽ ወንድም ነህ። ስለ ጠባይ ቴንኪው። ስለዚህ ከዚህ በኋላ ሚዩት እያረከኝ ነው። ሚዩት እያረከኝ ስለሆነ አልፈቅድልህም። 3 ጊዜ አንተን ማረም እኮ ሰለቸኝ እንዴ! አንተን ማረም፣ ኦርቶዶክሳውያንን ማረም፣ ውሸታችሁን ማስተካከል ሰለቸኝ። እዚህ ቁጭ ብለህ ቪዲዮ እያሳየው እኔ ቤት መጥተው ተቀብያለሁ ብለው ራሳቸው ቤት ሄደው ተቀብያለሁ ብለው እንዴ በየደቂቃው አንተን ላርም እንዴ? ኦርቶዶክሳውያን ያሻሉ፣ ጴንጤ ያርመዋል። አሁን እንኳን ማለት ነው 2 ጊዜ አስቆምኩት ይታያችሁ። እኔ ከነገርኩ እውነትን አውራ። እዚህ ህዝብ የተሰበሰበው እውነትን ለመስማት ነው። ኦኬ፣ ህዝብ የተሰበሰበው እውነት ናፍቆት ነው። ኦኬ ቴንክ ዩ። ወረፋ ጠብቅ ነው የተባለው። ዘማርያም የሚሆን ዘጊዮርጊስ ብላችሁ ምጥሉት ወረፋ ጠብቅ ነው የተባለው። ወረፋው በ6 ወር ውስጥ ይደርሰዋል፣ በ3 ወር ውስጥ ይደርሰዋል፣ በ1 ቀን ይደርሰዋል፣ በ2 ወር ይደርሰዋል፣ በ1 ዓመት ይደርሰዋል። እሱን የምናየው ነው። ወረፋ ጠብቅ ነው የተባለው። ለምን ወረፋ ጠብቅ ብያልኩት? ከሳምንት በፊት ለቀሲስ ዲበኩሉ ያቀረብኩት ጥያቄ ስላለ እሱ ገና ትናንት ነው ከ1 ቀን በፊት ነው ያቀረበልኝ። 2 ዓመት ሙሉ ከነ ልደተ ቃልያን ሆነለት ሲውተረተር ለምን አልተቀበለውም ነበር? ለምን በዚህ ሰዓት ላይ ዲቤት ጥሪ ማድረግ ፈለገ? ጌማችሁን እኮ በላኑ። አይ ሶሪ፣ እኔ ውሸት ስለዋሸ ነው። ውሸት እኔ ቤቴ ውሸት እንዲዋሽ አልፈልግም። 2 ጊዜ ዋሸህብኝ። 2 ጊዜ ቪዲዮ ከፍቼ አሳየው። 3ኛ ተዋሽብኝ አለ ቁጭ ብለህ ብራዘር። ይሄ ነውር እኮ ነው። አይደረግም። እዚህ ያላችሁ ሰዎች በሙሉ አጨብጭቡ። ቀሲስ ዲበኩሉ ጥሪውን ተቀብለዋል። በታቦቱ ጉዳይ ላይ ቅዳሜ ቴዲ ሐዋሳ ቤት ምሽት በኢትዮጵያ 2 ሰዓት ላይ እንገናኝ። አበረታቱ። ይሄ ልደተ ቃል ደግሞ አዎ ለአንድ ኦርቶዶክስ ለ1 ሚሊዮን መልስ ይሰጣል ብሏል። አፍጠጠ ተጠብቀኛለህ ጴንጤ ወገኔ። ለ1 ሚሊዮን ጴንጤ የሐዋርያቱን ትምህርት ያወቀ ይሁን እንጂ ከካህን የበለጠ ሐዋርያቱን ትምህርት የሚያውቃል የለም። ይሄ እኮ ጥሩ ድነት ጥሩ መገጣጠም። እዚህ እየተጎደፈረ ያለው ሽለላና በዚህ በኩል ያለው ስጋት ሁለቱን እናገጣጥመዋለን ማለት ነው። ታዲያስ እዛ ሻይና ቡናህን ብቻ ያዝ ብራዘር። ልጅየው እዚህ ደንፍቷል፣ አባትየው እዚህ ተቀብለዋል። ለ1 ሚሊዮን ጴንጤ አይደለም ከ30 እስከ 40 ሚሊዮን ለሚቆጠር ጴንጤ መልስ ትሰጣላችሁ። የታቦቱ ጉዳይ ወይ ይቀበራል ወይ ይነባበራል። በእግዚአብሔር ቃል እውቀት ሲከተከት ማለት ነው። ያው ችንቻ ትቢት ነው የምፈልገው። ችንቻ ትቢት ማለት ነው። የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል። በቀላሉ ለ1 ሚሊዮን ጴንጤ መድረስ ይችላል። እኔ ጎልያድ ትዝ ይለኛል ወንድሞች እናቶች፣ በጣም እኮ ነው ወንድም ጎልያድ ትዝ ይለኛል። ለምን ትዝ ይለኝ መሰለህ? አፉ በጣም ትልቅ ነው ሰውየው። አፉ በጣም ለፍላፊ ነው። ይሄ ጎልያድ የሚባለው ፍልስጤማዊ የጌት ሰው ማለት ነው። እምቧ ይልላል እየወጣ
እንደ ህዳር ኮርማ ማለት ነው። እምቧ ማን ጎልያድ የፍልስጤሙ የጌት ሰው ማለት ነው። በዳዊት ዘመን የነበረው እምቧ ሲል ምን እንዴት ነው ሰለም ቢለው እንደዚህ ማለት ነው። አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ የሐዋርያቱን ትምህርት ያወቀ ይልኝ ከቅዳሜ በኋላ እቺ ቃል የኦርቶዶክስ መሰረታዊ ትምህርት የሚያውቅ ኦርቶዶክስ ለ1 ሚሊዮን ጴንጤ መብቃት ይችላል በቀላሉ። ታዲያ ከቄስ ከካህን የበለጠ ይሄን ነገር ሊያቅም ይችላል? የለም። ስለዚህ ስለ ቅዳሜ መልአከ ገነት ቀሲስ ዲበኩሉ በላይ ቴዲ ሐዋሳ ቤት ተቀጣጥረናል። እኔ ደግሞ አለውኝ የጌታ ኢየሱስ ባሪያ እዛ አገኛለሁ ወይ በኮፍዬ ወይ በፀጉሬ እዛ ከሰተልሃለሁ። በኮፍያ ልትሰግጥ ነው እና ለ1 ሚሊዮን ጴንጤ ይብራራል ማለት ነው። በቃ ከዚህ በኩል ማስታወሻ ያዙ፣ ጻፉ፣ ሪከርድ አድርጉ፣ እንዳትቀሩ። እኔ ጴንጤ በሙሉ አንድ እንዳትተኙ፣ የዛን ቀን ንቁ። ቀዝቃዛ ውሃ በእግርሽን ዘፍዝፈሽ ቁጭ በይ። ሊሰጥ ነው። የሐዋርያቱን ትምህርት በሚያውቁት በቀሲስ ዲበኩሉ በካህኑ ልጃቸው እንዳለው ለአንድ ኦርቶዶክሳዊ ለ1 ሚሊዮን ጴንጤ ስለሚበቃ ብሏል። ያኔ ይበቃል። እኔ 1 ሚሊዮን ጴንጤ ከኋላ አላሰልፍም። እሱም የታመነውን ትቢቱን ይዞ ይምጣ። እኔ ደግሞ በውስጤ ያደረውን የጌታዬን መንፈስና ቅዱስ ቃሉን ይዤ አንድ ላንድ ይሆናል ማለት ነው። የባለፈው የኤላ ሸለቆ ነው ብያለሁኝ፣ ዳዊትና ጎልያድ የተገናኙበት። የቅዳሜው የኤልያስና የእነንቶኒ ቀርሜሎስ ተራራ እሱ ነው የሚሆነው። ጨርሻለሁ። ኤርሚ አቤት ዳግ እኔ አንድ ያልገባኝ ነገር አንድ ሰው ኦርቶዶክሳዊ ለመባል አባት ካህን ያስፈልገዋል። እንደገና ቤተክርስቲያኑቱ መመኔ ብላ ልታውቀው ይገባል አይደል? ልክ ነኝ ኤርሚ? አይሰማለሁ አይደል ነው? አዎ ልክ ነህ። ሚዩት አድርጌው ነው። አንድ ሰው አባት ወይም ካህን ሳይኖረው ኦርቶዶክሳዊ መባል ይችላል? አይችልም። በቃ ስለዚህ በራሱ አንደበት አባት እንደሌለው ካህን እንደሌለው ቤተክርስቲያን እንደማታውቀው ምናልባት እንኳን ብሎ ተጠራጥሮ ማለት ነው። ምናልባት ቢያውቁኝ ደግሞ አለ መናፍቅ ነው የሚሉኝ፣ ለገንዘብ ነው የሚያደርገው የሚሉኝ ብሎ ራሱ በአንደበቱ ነግሮናል። አሁን ሌሎች የሚጠሉትና የሚወዱት ስለሱ የተናገሩትን ሳይሆን መስማት ያለብን ይሄን ልጅ ማመን አለብን። ልደት ቃል በጣም ዲስገስት የሚያደርገኝ ይሄ ነው ችግሩ። ልሰማው የማልችለው ይሄ ነው። በራሱ አንደበት የተናገረው ነገር አትሊስት ላምን እገደዳለሁ። እኔ እንዲህ ነኝ ካለ አንድ ሰው በቃ ነኝ ካለ ነው እንግዲህ መረጃ ላልጠይቀው እችላለሁ። እንግዲህ ቢያንስ ራሱን ያውቃላ። ለዚህ ነው ሁልጊዜ የምንጠይቃቸው ድናል የምንላቸው ለዚህ ነው። ከራሳቸው እንስማ ብለን ማለት ነው። ስለዚህ ልክ ደሴም ጥያቄ ወይም ደሴም ድምፅ ያስተጋባል። ሚዩት አድርጎልኝ የምትገቡ ሰዎች የገባችሁ ሰዎች ባካችሁ ሚዩት አድርጌ የገባችሁ ተላላክሽልኝ አስገባሽ ሚዩት አድርጌ። እሺ ድልሽን አልጠቀምሽበትም። እንደገባችሁ ሚዩት አድርጉ። ቴንክ ዩ። እሺ አጭሩ ምንድነው ያለው ነገር ኤርሚዬ? ይሄ ሰው በጣም ያስቀኝ። አንድ ኦርቶዶክሳዊ ለ1 ሚሊዮን ይበቃል ምናም ከማለው በፊት እሱ ኦርቶዶክሳዊ ነው ወይ? የምር እኮ ግን ኤርሚ ይሄን ነገር ትኩረት አልሰጠነው ወይ? አንድ ቀን ሌላ ጊዜ እንገባበታል። ልደት ቃል ኦርቶዶክሳዊ ነው የምር? በምንድን ነው ኦርቶዶክሳዊ የሆነው? ካህን የለውም ይሄ ልጅ፣ አባት የለውም፣ ቤተክርስቲያኔ አታቀኝም አለ። ኦኬ ምናልባት አለ ራሱ እኮ ነው ስለ ራሱ እንደዚህ የሚነግረን። ምናልባት ብታቀኝ እንኳ መናፍቁ ነው የምትለኝ አለ። ይሄን ነገር እኛ ተናግረን ቢሆን ኦፍ ኮርስ ዳጊማ በጥላቻ ነው የምትለው ብሎ ሊጠረጥሩ ይችላሉ። እኔ ባልጠላውም ማለት ነው። ወይ ሌላ ሰው ተናግሮበት ቢሆን ይሄ ልጅ ስለ ራሱ ተናገረ አይደል እንዴ? ወይ ተናድጄ ነው ያልኩት የዛን ጊዜ ወይ ተሳስቼ ነው ብሎ ይቅርታ አልጠየቀበትም። ስለ ራሱ ይሄን ከተናገረ በኋላ ዛሬ እንዴ እኔ ከሱ ይቅርታ አድርገኝ እርምዬ ቀሚስ ማነው ቀሲስ ዲበኩሉ ይሻለኛል የፈለገ ቢሆን አትሊስት ቤተክርስቲያኗ ታውቃቸዋለች፣ ካህን ናቸው፣ ቀሲስ ናቸው። ይሄ ልጅ ማን ነው? የምን እኔ ስለ ልደት ቃል የሆነ ሰው ቢነግረኝ ወይ ራሱ ቢነግረን አትሊስት ራሱ ቢነግረን አይ ባለፈው ያልኩት እንዲህ ነው
ከዛ በኋላ ስታተስ ተለውጧል። ኦርቶዶክሳዊ ሆኛለሁ፣ ተጠምቄ ካህኖኜ ነፍስ አባት ይዤ እንደዚህ በእንዲህ አይነት ሁኔታ ላይ እገኛለሁ፣ መቁረብም ጀምሬያለሁ ቢለን ጥሩ ነበር። እና የምር አሁን እንደዚህ ሰፈር መቼም ያው ታውቃላችሁ። ስለዚህ ቪዲዮ ነው እየተናገርክ ያለው ዳጊ? አዎ አንድ እሱ ቪዲዮ ላይ ኤርሚ ስራ ላይም ስላለው እስቲ እሱ ያለውንም ምናልባት ሀሜት ይሁን እሱ የተናገረው መድገም፣ ስለዚህ ራሱ ቢናገሩ ይሻል። እኛ ስንደግመው ሀሜት ስለሚመስል ውሸት ስለሚመስል እና ለ1 ሚሊዮን በቃለው የሚለው ሰውዬ እኮ መጀመሪያ ከ1 ሚሊዮኑ አንዱ አልሆነም እኮ እሱ፣ ወይም አንድ ኦርቶዶክስ አልሆነም እኮ ራሱ። ልደት ቃል ራስህ እኮ ኦርቶዶክስ አይደለህም እኮ። እሺ አዎ ኤርሚ ቀጥሉ። አንዴ ማውራት አልችልም፣ እናንተ ቀጥሉ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው። በሌሎቹም አባቶች ደግሞ ምንድነው ብለው የሚላቸው መናፍቃን ናቸው፣ ለገንዘብ ብለው ነው። ምክንያቱም ጌም ሲጫወቱ ነው። ብይ እኮ ተጫውተው ሳይጠግቡ እኮ ነው የመጡት። እና ምን ይበሉ ታዲያ? ብፁዓነ ሊቃነ ጳጳሳት ምን ይበሏችሁ? የእውነት ለመናገር ማለት ነው። አንተ ሰፈር ላይ ብይ በመጫወት ሰዓት መጣህና ኦርቶዶክስን ወክላለሁ ብለህ እሞግታለሁ ብለህ መጣ። ይሞግታል ብለን 1 ምዕራፍና 2 ምዕራፍ ሳትሄድ ሄደህ ማነሽ አንድ አበባ ቦምቦሊኖ እዚህ ጋር ሶስት ዶናት ስትል ተገኘ። እና ምን ይበሉ አባቶች? እውነት እኮ ነው የምነግርህ። ምን ይበሉ? መናፍቃሉ ለገንዘብ ብለው ነው ያሉ። ጌም ስትጫወት ነው የተገኘው። እናንተ ጌም ተጫዋቾቹን ደግሞ እዚህ ያለው ምዕመን ምን አሉ? ተጽዕኖ ፈጣሪ ተጽዕኖ ፈጣሪ አላችሁ። እኛ ጋር ሲመጣ ከገስት ተስፈንጣሪ ሆነውና አረፈ ማለት ነው። ዳሪያስ ይላል ኤርሚያስ አበበ እዚህ ሆኖ ማለት ነው። ዳሪያስ ግባና ሰንበት ትምህርት ቤት ተማር። አባቶች የሉንም እናቶ ዳጊ ነህ እንደውም ጥፋተኛ። በባለፈው ልጅ ወስጄ አሜሪካ አሳድጋለሁ ብለህ ነበር እንዴ? አባቶች የሉኝ ብሎ ሲል ማደጎ ቃልህን አክብር ዳጊ። አሳድገዋለሁ ብለህ ነበርኩ አሳድገዋለሁ ብለህ ነበር። ምን ይበሏቸው ጳጳሳቱ? እውነት ለመናገር እኮ ማለት ነው ለማሳቅ አይደለም። ምን ይበሏቸው? ጌም ሲጫወቱ የተገኙትን ልጆች ምን ይበሉ? ለኦርቶዶክስ ሊሟገቱ ለኦርቶዶክስ ጌም ሊጫወቱላት ነው ለቤተክርስቲያኒቱ። በብዙ ሚሊዮን ዳላር ብር አላት። ትልቅ ቤተክርስቲያን፣ ግዙፍ ቤተክርስቲያን እንደመሆኑ አመጣ። አንድ ዶናት ሶስት ጽጌረዳ እዚህ ጋር ደብል ነው ምናምን ነገር ስትል አገኙ አዩ። ያ ያሉ እኮ አባቶች ጌታ ክርስቶስ ኢየሱስ ምስክሬ ነው እኮ አልኳችሁ። ከጠቅላይ ቤተ ክህነት ያ ያሉ አባቶች እኔ እኮ እዛ አባቶችም አሉ ያያሉ። እዚህ ምን እንደምናደርግ ምን እንደምንገልጥ ምን እንደምንሰራ እስላሙ ያያል፣ ጴንጤው ያያል፣ የሚያምነው ያያል፣ የማያምነው ያያል፣ ካቶሊኩ ያያል፣ ኦርቶዶክሱ ያያል፣ ጳጳሳት ያዩሃል፣ ፓስተሮች ያዩሃል፣ ቡድሃው ያያል ትውልድ። ስለዚህ ልደት ሻይ አንተ ይታየው ቦምቦሊኖ ቀይ ማነሽ ጽጌረዳ ዶናት እዚህ ጋር 2 ዶናት የሚሰጠኝ ብለህ ስትል ተገኘ። ገንዘብ ፈልገው ነው ብለዋሉ። ታዲያ ምን ይበሉ? ትምህርትህንም ሲያውቅ ከመናፍቃን ጋር እየዋላችሁ ብለዋሉኝ አልክ። ከነማ ጋር የምትውለው ሙሉ ወንጌል ነው እንደምትውለው አንተ እየሄድክ እየተደበክ ቀን እኛ ጋር እየዋልክ ነው ማታ ገስት ላይ የምትጮኸው። ለምን መናፍቃን አሉ የቤተክርስቲያን አባቶች። ዳጊ እንዴት አይነት እኮ ቪዲዮ እንደምታስታውሰኝ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ለምን እንዴት የማንም ድጋፍ ሳይኖራችሁ ወጣችሁ እዚህ የምትፍጨረጨሩት? እኔ ቤተክርስቲያን አለኝ፣ ፓስተር አለኝ፣ መሪዎች አሉ። አየህ እንዴት የቤተክርስቲያን ድጋፍ ሳይኖርህ ትከራከራለህ? ወጣህ ትምህርትህን አይደግፉት አያውቁት። ከዚህ የበለጠ ውርደት አለ እንዴ? ይሄ ሰውዬ እኮ ነው አንድ ኦርቶዶክስ ለ1 ሚሊዮን አላለን። ለምን ያንተ አባቶች ስንት አባቶች አሉ አይደል ወይ? ኦርቶዶክስ እኮ የአባቶች የአስተማሪዎች እኮ ድሃ እኮ አይደለችም። ለምን አላዩህም ነው ጉዳዩ። ለምንድን ነው ያላዩ? ኦርቶዶክስ የእውቀት ችግር አለባት ወይ? በፍጹም መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊጽፉ የሚችሉ ሊቃውንት ያሉባት ቤተክርስቲያን ናት። እኔ መስክራለሁ። አንተን ግን ለምን አላዩም? ለምን የመሪዎች ድጋፍ እንዴት አጣ? ጤምህን አሳድገህ መጣ እዚህ ራሱ የሚናገረውን ሰሙታለች። ጋር ዶናት ቦምቦሊኖ ጮርናቄ
እንዲህ አባቶች አይተው እንኳንም አሉ መድኃኒዓለምን እንኳንም አሉ እኔንም እንደዚሁ ስል ከተገኘው ብለው ቢሉኝ መብታቸው ነው። ኦርቶዶክሳውያን አባቶች እንኳን ብለው ቢሉ መብታቸው ነው። ሄዳ ተውት ይሄን ኤርሚያስን ብለው ቢሉ አይተውኝና ማነች ጮርናቄ ሁለት ጮርናቄ ሁለት ዶናት ስትል ታገኝታ መልአክ ጉንጩን ጸፍቶ አፉን ከፍቶ አናገረው ይባላል። ይኸው እንደዚህ ያናግርሃል መድኃኒዓለም። ስንቱ ግራ ተጋብቶ ይቀር ነበር ከአንተ ጀምሮ። ማን ነበረው? እስኪ ሀይ የሚለው ተበትናችኋል ነበር የምትቀሩት። ሰበሰበው እኮ ኦርቶዶክሳውያኑን ሰበሰበው። ይሄ ተፍጨርጫሪ አንተ ወጥተህ ስለተሟገትክ ነው ኦርቶዶክስ የተሰበሰበችው። ዶናትና ጮርናቄ በላ አንተ ብራዘርዬ፣ እሱ ነው የሚያምርብህ። ምክንያቱም ብይ ሳትጫወቱ ሳትጠግቡ ወጣችሁ ለኦርቶዶክስ እንሟገታለን ብላችሁ ወደ ጌም ገባሃል። ጌም ያው ክፋት የለውም። ጌም አንዳንዴ ለመዝናኛ ብሎ ትልልቆችም ሰዎች እንጫወታለን። አንዳንዴ ደግሞ ይሄ ምንድነው ፔጁ ራሱ ምንድነው አልጎሪዝሙ በደንብ እንዲሰራ እንደዛ ይሆናል። ምንም ዛሬ ክፋት የለውም። ግን አባቶቼ እንደዚህ ብለው አሉ ይብለህ አታልቅስ። ምን ያሳያል? ወደ አቡ ሃይደር እሱ ኡስታዝ ነው፣ የእስልምና ሃይማኖት ነው። የክርስቶስ ተቃዋሚ መንፈስ የሚሰራበት ትምህርት ሁሉ ጭምር እንደዛ ነው። ክርስቶስ ፍጡር ነው ብሎ የሚል ነው። በግልጽ ነው የማወራው። ምን ያሳያል? በእርግጥ ተሞክሮ ከሆነ ኦኬ እሺ፣ ምን ያሳያል? ወደ ጴንጤዎቹ መናፍቃ ናቸው ብለህ ነው የለ እንዴ? እንዴት አባቶቼ እንዲህ አንድ አባት እንዴት የሚረዳ የለም። ለዚህ ነው ልደትዬ አባት አለን እያላችሁ ስትሉ ቆይታችሁ ነገረ ክርስቶስ ላይ ባልተግባባችሁበት አምባጓሮ ፈጥራችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል ብላችሁ ጎራ ከፍላችሁ ኤርሚያስ እኔ ፌስቡክ ላይ ሆኜ የተናገርኩትን ቪዲዮ አምጥታችሁ አላችሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ነው ማ ቅዱስ አባት እግዚአብሔር አብ። ኦኬ አሁንም አድብቄ የምናገረው ግን ይዛችሁ ስታወሩ ነበር። በኋላ ላይ ያው በነታላቁ ነው በነታናሹ በነመምህር ማነው መጋቢ ብሎ አይመራ አሸብርና በእነዚህ ጎራ ሁለት ተብለው ተጣለዙልህ ሶሻል ሚዲያ ላይ በነገረ ክርስቶስ ጉዳይ። ኦርቶዶክስ ወጥናት ቀጥተኛ ንጹት የወረደች እንዳለ ተንቆርቁሮ የሚገባ ባፍ ምናምን ነገር አሉ። ኦኬ ነገረ ክርስቶስ ላይ ለሁለት ተከፈሉ። እነ ታላቁ ከሶሻል ሚዲያ ወጡ ለተወሰነ ጊዜም እነ መጋቢ ብሎ አይመራ አሸብር ሁሉ ወጡ። ከዛ እዛው ስራቸው ሰው አለን ብራዘር እያንተ ከፈለኪስ ስንት ብር እንዳያስክ እንወቅ ብለን ካል እናውቃለን። እና ከዛስ ሶራምባ ሆቴል ላይ ስብሰባ ተደረገ። ከጠቅላይ ቤተ ክህነት አባቶች ይመጣሉ ተብሎ አልመጡም። የመጣው ማን ነው? ዲያቆን ዶክተር ያረጋል አበጋዝ እና ዲያቆን በረከት አዝመራው ነው። ማን ነው? እንደዚህ ናቸው የመጡት። እና ከጠቅላይ ቤተ ክህነት አንድ የተመደበ ካህን አልሄደም። ከጳጳስ ከብፁዓን ሊቃነ ጳጳሳት አንድ ከቅዱስ ሲኖዶስ ከሊቃውንት ጉባኤ አንድ የሄደ የለም። መድኃኒዓለምን አምቧቸውን ጠጥተው ሶራምባ ሆቴል ተገናኝተው ተበተኑ። እዛ መካከላቸው የነበረው አንድ ሰው የተባለው ማን ነው? ዲያቆን ያረጋል አበጋዝ ነው። በነገረ ክርስቶስ ተስማሙ? አልተስማሙ። ወደ ጳጳሱ ቢሄዱ ይስማማሉ? በፍጹም። ለሁለት የተከፈለ ነው ብራዘር። ነገረ ማርያም ላይ ተስማሙ? አልተስማሙም። ጥንተ አብሶ አለባት የለባትም ብሎ የሚለው የቤት ውስጥ የነደደ እሳት አይደል እንዴ? ማየ ነው ከገስት ገስት እየተንከራተትክ አንድ ቦምቦሊኖ 3 ዶናት 2 ጮርናቄ ስጡ ይስጥ ነው። ይሄ በጣም መንከራተት ነው። ለቤተክርስቲያኒቱ እጅግ ዋጋ ነበር የከፈልከው በዚህ ጉዳይ። አባቶች በጣም ቆቅ ናቸው ብራዘርዬ። የኦርቶዶክስ አባቶች ወንድሞች ልንገራችሁ፣ ችንትራግሬ ልንገዳ ልስጥ። የኦርቶዶክስ የቤተክርስቲያን አባቶች ጅላጅል መስለው ከሆነ በጣም ተታልሃል ብራዘር። በጣም ነው። ቆም ብላችሁ አስቡ። ጴንጤ ብትሆን እሺ። እህታችን ቀጥ ያንቻው እንኳን ደህና መጣሽ። ቴንኪው ግን ስለ ትዕግስትሽ። እሺ እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው እህታችን? እኔ ኦርቶዶክስ ቤተክርስቲያን። ቴንኪው ስለ ትዕግስትሽ። ቴንኪው ኔት አድርገሽ ስለጠበቅሽ። እንደዚህ አይነት ሰዎች ስላሉ አብሬ እንዳልጨፈልቅ እፈራለሁ እና ቴንኪው እህቴ። ቀጥይ የምትይው ነገር ካለ ልስማሽ። እሺ አንደኛ ምናልባት ስህተት ብናገር ወይ ብሳደብ ምናልባት ነው እንግዲህ ኦርቶዶክስን ጨፍልቀ እንትን እንዳትል እሺ፣ ቤተክርስቲያንም ማለት ነው። ሁለተኛ ደግሞ ልደት ብናገር አትቻለሽ፣ ግን ከኦርቶዶክስ ነኝ ብለሽ ነው አይደል የመጣሽው? ያው እኔ አሁን የአቶ ከሌ ልጅ ነኝና የአቶ ወይዘሮ እንትና ልጅ ነኝ ብለሽ ብትይ
ልትሰድቢ አይች ልጅ ወላጆች ወይ ሲያሳድጓት በትክክል አላሳደጓትም። እኔን ስደበኝ። አይ ቆይ ነው ያልኩሽ። እኔ ለምን ሰድብሻለሁ? አንቺ ሆነሽ ብሳደብ ብለሽ ስላልሽ ማለት ነው። ወይ ወላጆቿ በትክክል አላሳደጓትም ወይ ደግሞ በትክክል አሳድገዋት እሷ ግን በተጣመመ መንገድ ነው ሄደችው ተብሎ ሰው ቢያነሳብሽ ከአንቺ የተነሳ ቤተሰቦችሽ ሁሉ ይነሳሉ። ከአንቺ የተነሳ እምነትሽ ሁሉ ይነሳል ማለት ነው። ከኔ የተነሳ ቤተሰቦቼ፣ ከኔ የተነሳ ሃይማኖቴ ሁሉ እንደሚነሳ ማለት ነው። ከፈለሽ መሳደብ ትችያለሽ፣ ግን ቀጥይ እህቴ። ቴንክ ዩ። እኔ ስድብ እሺ ልደት ያው ችግሩን ቢያወራ መብቱ ነው አይደለ? ሁለተኛ ደግሞ ጌም እንጆይ እንጂ ያው ለጨዋታ እንጂ ለምንም አይደለም። ይሄ ደግሞ ከቤተ ክርስቲያን ተወክሎ መምህር ሆኖ የመጣ አይደለም። እዚህ ቲክቶክ ላይ ልደት መምህር አይደለም፣ የቤተ ክርስቲያን መምህር አይደለም፣ ያው ይታወቃል። ስለዚህ ቤተ ክርስቲያንን መንካት ያስፈልጋል። ሌላው ደግሞ ቀሲስ ዲበኩሉ ጥሪውን ተቀብለው በአበበ ጉልላት አሟሟት ላይ ያው በቅዱስ ቁርባን ነው የሞቱ አይደለ ብለ ከዚህም በፊት የተናገርከው። ስለዚህ በዛ ጉዳይ ላይ ይጣራ በማለት ያንን ጥሪ ተቀብለዋል። ካህን ናቸው አይደል እህቴ? እሳቸው ቄስ ናቸው አይደል? አዎ። የሞተን ሰው መሞቱና አለመሞቱን የሚያጣራ ፖሊስና ፍርድ ቤት ነው ወይስ የኦርቶዶክስ ቄስ ነው? ይሄ እኮ አንተ እኮ ነው የተናገርከው። በቅዱስ ቁርባን አስበዋል። በቅዱስ ቁርባን በጌታ ስጋና ደም ነው የሞተው ያልከው። እኔ ነኝ እኮ ያልኩት። ልክ ነው። ግን መሞቱና አለመሞቱን የሚያጣራው የኦርቶዶክስ ቄስ ነው ወይስ ፖሊስና ፍርድ ቤት ነው የሚያጣራው? ይሄን እሱ መስጀ ነው አውቃለሁ። ግን አንተ የተናገርከው ስህተት ነው። ቤተክርስቲያንን ነው የተናገርከው አንተ። መሆኑን አለመሆኑን እሱን ማን ነው የሚያጣራው ነው ያልኩሽ። የሞተን ሰው ሟቹ መሞቱና አለመሞቱን በምን ሞተ፣ እንዴት ሞተ፣ መቼ ሞተ፣ ምናምን የት ሀገር ሞተ ብሎ የሚለው ማጣራት ያለበት የኦርቶዶክስ ቄስ ነው ወይስ ፖሊስና ፍርድ ቤት ነው ይሄን ማጣራት ያለበት? ይሄ እኮ የተደረገው በቤተክርስቲያን ነው። አንተ ተደረገ ያልከው በቤተክርስቲያን ውስጥ ነው። ቤተክርስቲያኗ ያገባታል። በቃ ቴንክ ዩ እትዬ። አልተግባባንም። ሁለቴ ጠየቅኩሽ ልትመልሽ አልቻልሽም ማለት ነው። ቴንክ ዩ ስለ ቅንነትሽ እግዚአብሔር አምላክ ይባርክሽ። እኔ ሁለቴ ሶስቴ ጥያቄ መጠማ ነው ሶስቴና አራቴ ምናምን ነገር ጥያቄ መጠየቅ ይከብደኛል እና ቴንክ ዩ እህታችን ተባረኪ። ኦኬ ወይ እሳቸው ሳጅን መርማሪ ሆነው ይግቡበት። በብዙ ቦታ ይገቡ የለ እና ይግቡበትና ምርመራውን ከፈለጉ እዛ ይሄዳል ማለት ነው። እና አንደኛ ርዕስት አለው፣ ሁለተኛም ግን እንድትናገር ይድል ሰጠሁሽ። ሁለት ጊዜ ነው ሶስት ጊዜ ጥያቄ ጠይቁሽ። ጥያቄውን በመደጋገም ዳይቨርት ልታደርጊ ነው የምትፈልጊው ማለት ነው። እሺ አሁን ከዚህ በኋላ የምትገቡ በአርስቱ ላይ የምታወሩ ሰዎች ካላችሁ ማለት ነው ርዕሰ ባህታዊ በሊቀ ሊቃውንት አባ ገብረ ኪዳን የተናገሩት አለ። በሱ ላይ ማርያም በሁሉ ቦታ ትገኛለች፣ ክንፍ አብቅላለች ብለዋል። ይህን ትምህርት ከተስማማችሁበት ንገሩ። መጽሐፍቶቻችሁና መምህራኖቻችሁ የሚናገሩት ነገር ሰማይ ምድር የማይችለው ነገር ነው። ስለዚህ ጥያቄ እየጠየቅን ያለ ነው። የአባ ገብረ ኪዳንን ንግግርም ማሰማት እችላለሁ። እንኳን ደህና መጣችሁ። ዘኢትዮጵያ ነው ጽና ያልካት ያው ብዬ ላንበበው። ዘኢትዮጵያ ቴንክ ዩ። እንዴት አደርክ? እግዚአብሔር ይመስገን። ከየት ቤተ እምነት ነው እንደማትል? ኦርቶዶክስ ቤተክርስቲያን። ቴንክ ዩ። እንኳን ደህና መጣ። አርዕስት አለ የምትለው ነገር ካለ መቀጠል አለ። አይ ምለው እንትን ቅዳሜ ውይይት ነው አንድ ሰው ማስተማር ምናምን ነው መሰለኝ ከዞራላችሁ ከቀሲስ ጋር ምንድን ነው ውይይት ያላችሁ መሰለኝ ቅዳሜ አይደለ? ዲቤት ማለት ሀሳቡ ማስተማር ነው ወይስ እንዴት ነው? ማስተማር ግን ወሬያችሁ አይመስልም ስትታዩ። ነገሩ ያው ፉከራ ብዙ ታበዛላችሁ እና እንደ ወደ ትምህርቱ ብታተኩሩ ልክ ነው። ወደዛ ነው ሁሌ ባይ አይመስልም። ግን ወሬ ሄድ ንግግራችን ላይ ቆይ ትክክል ነው የተናገርከው። ንግግራችን ላይ ኃይል የቀላቀለ ንግግር የተናገርንበት ቦታ አለ። ያ ደግሞ ከምን የመነጨ ነው? እኔ ከመናቅ አይደለም እሳቸውም ማለት ነው። ቅድምም ይቅርታ ስል ነበር። ይቅርታ ያልኩት በምንድን ነው? እኔ ካህንን ወይ አገልጋይን እንደዚህ ተናግሬ አላውቅም። ለምን እንደዛ የተናገርኩትኝ? እዚህ ያላችሁ 1200 ሰው በሌሎች አገልጋዮች ላይ እንደዚህ ተናግሬ አላውቅም። በዚህ ሰው ላይ ግን ወይ ደግሞ በእኚህ ካህን ላይ ግን የተናገርኩትኝ
በባለፈው አንድ ቪዲዮ ሰርቼ አብሮ አደጌ በሆነው አበበ ጉልላት እና ሌሎች በርቀትም በቅርበትም የማውቃቸው አባቴም አጎቴም እንደዚሁም ራሱ ዲያቆን አበበ ጉልላት በህረንም ጨምሮ ብዙ ሰዎች ሞተዋል። ከሀገሬ ከወጣ ወደ 14 ዓመት ስለሆነ ማለት ነው። በርቀት ነው ሞታቸውን የሰማሁት እና ሳስብ ስላልቀበርኳቸው በርቀት ስላለው አልቅሻ አልወጣልኝም። ይሄ ደግሞ ማናችሁም ላይ ይሆናል በባዕድ ሀገር የምትኖሩ ማለት ነው። ስለዚህ ያን ሳስብ በወቅቱ አለቀስኩ። ባለቀስኩት ለቅሶ ላይ 2 ሳምንት በላይ ቤት ከፍቶ ሲላገድ ሲቀልድ ሲያሾፍ ነበር። እኔ ያልኩት ዲያቆን አበበ ጉልላት ነው ያልኩት። እሱ ጋር ያለው ሌላ ሰው ነው። ቆይ ለበበልና ሰው ይሰጣለሁ። ስለዚህ ቆይ እውነት ነው። ሰውማ ይሞታል። እሰጣለሁ። ኤርሚ ግን በቅርታ በርዕሱ እንዳይወራ የሚችሉትን እያደረጉ ነው የገቡት ሁሉ አይተንዶለ ቢሞቱ በርዕሱ ያወሩ። ምክንያቱም በርዕሱ ትልቅ ነገር ነው የሚያፈርስባቸው። ከዚህ በኋላ አላወራም። ወንድማችን ቆይ ካንተ ጋር አይደለም ወሬ። ቆይ እኔ ጌታ አንዴ ይጨርስ ኤርሚና ከኔ ጋር የምናወራው ካለ እናወራለን። አንተ ጋር እንዲያውም እኮ ቀዳሜ ደርሷል። ባይዘው አንዴ ሚውት አድርግና ኤርሚያስና ጨርሰው ሚውት አድርግ ያለው እኔ ሚውት አድርግ ያለው በጣም ከይቅርታ ጋር ሚውት ያደረኩ አንተ ጋር እኔ እንዲያውም 1 ደቂቃ ማወራህ አለኝ። አንተ ጋር ኦሬዲ ቀዳሜ ነው ባይዘው አይደለ? በኋላ ታወራኛለህ። አንተ ጋር ቀዳሜ ደርሷል እናወራለን። አሁን ኤርሚያስ ይጀምረውን ይጨርስ። ከዛ በኋላ ከዚህ በኋላ ምንም ነገር አልመልስም እና በወቅቱ ቀሲዲ በኩሉ በኔ ሐዘን በአባቴ ሐዘን በአጎቴ ሐዘን በአብሮ አደጌ በዲያቆን አበበ ጉልላት በረ ሞት ሐዘን በሌሎችም አብሮ አደጎቼ ባደኩበት ቀይ ባደኩበት መንደር የሞቱ በጣም ብዙ እናቶች በጣም ብዙ አባቶች በጣም ብዙ ወንድሞች አሉ። በእነሱ ሐዘን ላይ 2 ሳምንት ሙሉ ሲቀልድ ሲላገድ ሲያሾፍ ስለነበረ እውነት ነው እንደ ሰው ተሰምቶኛል። ከዚህ የተነሳ እሱን አንቱ ብዬ ልጠራውት አልችልም። አንተ ብዬ ነው ልጠራ የምችለው። በእኔ ብቻ ሳይሆን በወንድማችን በጌርሳም ልጅ ሞት ላይ ሁሉ ነው የቀለደው። ሰውየው እንደዚህ ይቀልዳል በሬሳ ላይ ማለት ነው። በሰው ሞት ላይ ይቀልዳል ማለት ነው። እና ከዚህ የተነሳ ይሄንን ነገር ሳስብ ምንም በወቅቱ ምንም የመለስኩለት ነገር የለም። በፈለገው መንገድ ሂድ። እሱም ላይ ሲመጣ በመረጃና በማስረጃ እንዴት እንደማሳይ ህዝብ ፊት እናገራለሁ። በመረጃና በማስረጃ ማለት ነው። እኔ አሁን የዲቤት ጥሪ ያቀረብኩለት ለዛ ዲቤት ጥሪ ግን የመለሰልኝ እሱ ይሄን ነው ማለት ነው። እና ከዚህ የተነሳ ሆት የሆነ ነገር ተነጋግረናል። ልክ ነው። እና እሱ ግን እንዳንማማር አይከለክለንም። የዲቤት ህግ ነው። ቴዲ ቤት ነው የሚሆነው። ደቂቃ ይያዝልናል። እኔም በደቂቃ ነው የማወራው፣ እሳቸውን በደቂቃቸው ነው የሚያወሩት። አርስታችን የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለውና በኦርቶዶክስ ታቦት ነው ብሎ የሚለው በአዲስ ኪዳን መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለውን ነው የምናወራው ማለት ነው። ስለዚህ በዛ ጉዳይ ላይ እኔ ቅድም በተነጋገርኩበት ኃይለ ቃል እንደዚህ መሰል በተናገርኩበት ላይ ቅድም ይቅርታ ጠይቄያለሁ። አሁንም ይቅርታ ጠይቃለሁ በኃይለ ቃሉ ላይ ማለት ነው። ዲቤቱ አይቀርም። እሱ ስሜን ያለ ስም በመጥራት ዲስሪስፔክት ያደረገው መስሎት ሲናገር በዚህ ጉዳይ የተናገርኩት አለ። ሶሪ ብያለሁ። ድጋሚም ሶሪ እላለሁኝ። ውይይቱ ግን አይቀርም። እዛ ነው የምለው። ቴንኪው። አሁን መቀጠል እችላለሁ። ንባችን ከዚህ በኋላ በዚህ ጉዳይ ላይ አላወራም። አረስቱ ላይ ነው የምናወራው። ቴንኪው። አንተ የምትለውን ግን ማለት ትችላለህ። አይ ያው ያኔ ሲወራ እኔም ሰምቻለሁ። ግን ያው የተባለው ነገር ያው ቁርባን ነው የሞተው የሚለው ነገር ሁሉንም ሰው ስላስቆጣ ምናልባት በዛ የተናገሩ ይመስለኛል። እና ያው ቅዱስ ቁርባን አንድ ሰው ብዙ ሰው ነው የሚቀበለው እና አንድ ሰው ለይቶ መግደል ይከብዳል። ከዛ አንጻር አንተም ብታየው ሰው ይሞታል እናውቃለን። ማንም ሰው ሊሞትበት ይችላል። ሐዘኑን ይገልጻል። ግን በዌይ ኦፍ እንትኑ ግን የተናገርከው ግን ልክ አይመስለኝም። አመሰግናለሁ። ብቻ ለመማማር ወንድማችን እሱ ራሱ ቀሲዲ በኩሉ ሲያነሳው እንደዚሁ በመረጃና በማስረጃ እኔ ብቻ ሳይሆን አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉ አገልጋዮች ሁሉ ጭምር የተናገሩትን ቪዲዮ ዘኢትዮጵያ ቀጥታ ሳሰማ ታያለህ። ከሀገር ውስጥ እስከ ውጭ ሀገር ያሉት ማለት ነው። እኔ ብቻ አይደለሁም። መጽሐፍቶቻችሁ የስንክሳር መጽሐፍት በዚህ ጉዳይ ላይ ምን ይላል? ከዚህ በፊት ማሳይቻለሁ። ካህናት አሁን በህይወት ያሉ ምን ይላሉ? በሀገር ውስጥ ውጭ ሀገር ያሉት ምን ይላሉ? በዚህ ጉዳይ ላይ እናሳያለን ማለት ነው።
እና ቴንኪው በአርስቱ ላይ መቀጠል ትችላላችሁ። ቴንኪው ዳግሻ ማለት ትችላለህ ከፈለጋችሁ በአርስቱ ላይ። እሺ አይ እኔ እንኳ ብዙ ማለት ሳይሆን የፈለኩት ያው ወንድማችን የሚኖርበትን ሀገር ስላላወቁ እሱ ጋር ቅዳሜ ደርሶ ከሆነ አላውቅም። እንግዲህ ቅዳሜ ስላልደረሰ ውይይቱን እንደሰማ ሰው እያወራ ነው። ውይይቱን ከሰማህ በኋላ ነው አሁን ከዚህ ውይይት ምን አተረፈን፣ ምን ትምህርታዊ ነገር አገኘን፣ ምን እውቀት አገኘን ማለት የሚቻለው ውይይቱ ከተደረገ ነው። እንግዲህ ውይይቱ ሳይደረግ ድምዳሜ ሰጥቶ ወይም ተጠርጥሮ ማውራት በጣም ይከብዳል። ኦሬዲ ርዕስ ያለው ነገር ነው። ሁለቱ ተወያዮች በአክብሮት ተጠራርተዋል። እሳቸውም ግብዣውን ተቀብለዋል። በእርግጠኝነት እሳቸው ትልቅ ሰው ናቸው። ከዲያቆንም ከሌላ ተራመመንም ከፍ ባለ ሁኔታ ተዋቲድ ብለው የሚከለክሉ እንጂ ተዋቲዱ ተብለው የሚከለከሉ ሰው አይደሉም። እና በእርግጠኝነት ማንም የሚከለክላቸው የሚያስቀራቸው ያህያ ልደታም ይሁን ሌላም ሰው የሚያስቆማቸው ሰውዬ አይደሉም። እሳቸው እንዲህ እንትን አይደሉም። ስለዚህ እሳቸው ላይ እርግጠኛ ነኝ። እንደውም ከሌላው ዲቤት ከተጠሩት ሰዎች ይልቅ እኔ በጣም እርግጠኛ የሆንኩት እሳቸው እንደማይቀሩ እርግጠኛ ነኝ። እንዲህ አይነት ሀሳብም እንደሌለ እሳቸው ጋር እርግጠኛ ነኝ። ምክንያቱም ለኤርሚ መልስ ያጣሉ፣ ለሚጠየቁ ጥያቄ መልስ ያጣሉ ብዬ አላስብም። እንግዲህ መልሱ አጥጋቢ ነው አይደለም፣ መጽሐፍ ቅዱሳዊ ነው አይደለም፣ በመረጃ የተደገፈ ነው አይደለም፣ እውነት ነው አይደለም የሚለውን አብረን የምንከታተል ይሆናልና ወንድማችን ቀድመህ አፈራርህ ትንሽ እንትን ይላል። የምታውቀው ነገር ያለ ካለ አላውቅም እንጂ ገና ባልተደረገ እንትን ላይ ብዙ ትራንስፈር ይሻላል ነው ማለት። ኧረ በመድኃኒዓለም እኔ እድሜ ልክ ያንን ፖለቲካ ከዛ አሁን ወደ ምን እናደርጋለን? ወደ ርዕሱ ሄድና ወደ ርዕሱ ላይ ማውራት እንዴት ነው? አወራህ አይደለ? አወራህ ርዕሱ ላይ ቅዳሜ ነው ወንድሜ። ይኸውልህ ፖለቲካ አንተ ማለት እድሜ ልክ ወደ እናንተን አይጠቅምህም። አንተ ጋር የማውራት ፍላጎት ገና ቀዳሚ አልደረሰም እኛ ጋር እናንተ ባልተደረገ ዲቤት አንተ በሰው ስጋ ነው የምትኖረው። እሺ ተባረክ ተባረክ። እያላችሁ እኮ ነው የቸገራችሁ። ኢትዮጵያ ምናምን ራሳችሁን ለምን አትሆኑ? እንደ ፊልም አርዕስት እያላችሁ የምትጀምሩት ነገር ራሱ ደምኛ አይገባኝም። እና በስማችሁ ነው ራሳችሁን ገልጣችሁ ነው። እና ወንድሜ በርዕሱ ማውራት የምትፈልጉ ከሆነ ያው የኦርቶዶክስ ማርያም በሁሉ ቦታ ትገኛለች አትገኝም። ይሄ ትልቅ የሐሰት ትምህርታችሁን ከቅዳሜ በፊት የሚያፈርስ ውይይት ነው ዛሬ ይዘን የመጣ። ትምህርታችሁ ብቻ እንዲፈርስ አይደለም የምንፈልገው እኛ የእናንተ መንፈሳዊ ልዕልና ደግሞ እንዲገነባ እንፈልጋለን። ተንኮታክቷል ከትምህርቱ ጋር አብሮ። ስለዚህ እንደ ወንጌል አማኞች ሰዎች ወንጌልን በማመን ሐሰትን ጥለው እውነትን እንዲያነሱ ነው ቤቱን የከፈትነው እንጂ ብዙ የምንሰራው የራሳችንን የግል ጉዳይ እዚህ ቤት የምታየን ሁሉ አለንና የመጣ ነው። አንድ ነገር ማፍረስ ብቻ ሳይሆን ደግሞ ሌላ ነገር መገንባት እንፈልጋለን። ማርያም በሁሉ ቦታ ማትገኝ ከሆነ ማን ነው ታዲያ የሚገኘው? ማን ነው ታዲያ ጸሎትን የሚሰማው? ወደ ማን ነው ሰው ጸሎቱን ማድረግ ያለበት? ሚሉ ብዙ ነገሮችን ተምረህ ይሄ ነገር ለሌሎች ወንድሞቶችም የሚጠቅም ወንጌል ይዘህ ትወጣለህና በርዕስ ላይ ብቻ እናወራለን ከዚህ በኋላ። የቀረውን ቅዳሜ አብረን እናየዋለን። ምንም እኮ ችግር የለም። እዚህ ቤት ያው ፉከራ የለም። ውይይትን በሉት ክርክርን በሉት ምንም በሉት እኛ ወንጌል እንሰራበታለን። ያንን ቀን እዛ ቤት ይፎክሩ እንደፈለጉ እኛ ምንም ያገባን ነገር የለም። ስለዚህ ይህንን ፖለቲካን በሉት ሳይንስን በሉት ምንም ስያሜ ስጡት። አሁን በርዕሱ ላይ የምታወሩ ሰዎች ቀጥሉ። ወንድሞቼ ተጨማሪ እንግዶች እያየው ነው። ብሩኬ እንኳን ደህና መጣ። ብሩኬ በለጠ እኛ በለጠ ነው ይቅርታ ላይ በለጠ። እሺ ይቅርታ ስላላወቅኩ ነው። ፍኖት የሚል አይቻል ፍስሐ ሁላችሁ እንኳን ደህና መጣችሁ። መቀጠል እንችላለን በርዕሱ ላይ ኦርቶዶክሳውያኖች ከገቡ ማለት ነው። ቴንክ ዩ። እኔ እኮ ዳጊ የት ነው ግን ቤተ ክህነት የተማርከው? እኔማ የሆነ ነገር ወይ ወስዳል። እኔ እኮ ማይክ ዘግቼ ሞትኩኝ። ያ ማን ዘልዳታ ነው ያለው? የተሳሳትኩ እኮ በቃ ዘንድሮ ተቸገርኩ። በእና ሰው እንዳላስቀይም ብቻ ነው ፈራው እንጂ ሌላው ችግር የለም። ሆዴ አይዳቂ እሺ አልደገው
ትስቃለህ ኤርሚ። ራሴ ሲቸኩል በጣም የተሳሳትኩ ነው ሰሞኑን። ጌታ ይርዳኝ በእውነት። እሺ አሁን በርዕሱ ይግቡ ተዋቸው። ኦኬ ቴንክ ዩ ግቡ ነው ቤቱ ብሩት። እሺ በቃ እኔ ትንሽ ሻይ ነገር ልጠጣ። ተባረኩ። ዳጊሻይ እንዴት ነህልኝ? ብሩክ ወዳጄ እንዴት ነህልኝ ወንድሜ? ጠፍተህ ነበር ሰሞኑን። አይ እኔ እንኳን ከሚጠፉት አይደለሁም። አባባሉ መቼም አንጠፋም ነው። ሰላም ብያለሁ ሁላችሁንም። ኤርሚ፣ ቢና፣ ፍስሐ፣ ፍኖተ፣ በሌ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እንግዲህ አንስተው ማደል ያጋንንትን አሰራር አሁን በተደጋጋሚ ከዚህ በኋላም ገስት የሚገቡ ኦርቶዶክሳውያን ያስቀምጥነውን ርዕስ እንዳናነሳ እንዳናወራበት ሆን ብለው የተለያዩ ነገሮች በማንሳት ኤርሚ አንተንም በማስቆጣት ርዕሱን እንዳይወራበት በተደጋጋሚ ለማድረግ ይሞክራሉ። ከዚህ በኋላም ቢሆን ሰውኛ ልንነቃባቸው ይገባል ማለት ነው። ርዕሱ ላይ ብቻ ቆይተን ከዚህ በኋላ ይሄ መጽሐፍ ቅዱሳዊ ያልሆነውን ትምህርታቸውን ልናፈርስ ይገባል ማለት ነው። ተባረኩ። እኔ ቅድም የልደትን አንድ ኦርቶዶክስ ለአንድ ሚሊዮን ነው ምናምን የሚል ንግግሩን ስሰማ ነበርና ያን ንግግር እየሰማው እንደዚህ እያልኩ አስብ ነበረ። የዘላለም ሕይወት የሌላቸው የዘላለም ሕይወት ሰባኪዎች እያልኩ ነበርና የዘላለም ሕይወት እንዳላቸው እርግጠኛ ያልሆኑ ግን የዘላለም ሕይወትን የሚሰብኩ ሰዎች እንደሆኑ አስብ ነበር። በጣም ነበር የሚገርመው። አይገርምም? በጣም በተለያየ ነገር የዘላለም ሕይወት እንደሚገኝ በኢትዮጵያ ኦርቶዶክስ ይሰበካል። ግን ይሄ ሁሉ የዘላለም ሕይወት ማግኛ መንገዶች ኑረው የዘላለም ሕይወት እንዳላቸው ግን አያውቁም። እና ያ ይሄ ሰው ነበር እዛ መድረክ ላይ ቁጭ ብሎ አንድ ኦርቶዶክሳዊ ለአንድ ሚሊዮን ጴንጤ ምናምን ሲል የነበረውና በጣም ነው ሲገርመኝ የነበረው ማለት ነው። መጀመሪያ የዘላለም ሕይወት ይኑር ወዳጄ፣ አንተ ኑር መጀመሪያ በሕይወት ነው። እኔ እንጃ የሚል መንፈስ ተቀበለ እርግጠኛ ሳትሆን መጠቅ እዚህ ጋር እንትን ስላልክ አይደለም። በቃ መጀመሪያ አንተ እርግጠኛ ያረገ ቦታ ነው ሰው መጥራት መቻል ያለብህ። እርግጠኛ እስካልሆንክ ድረስ ማንንም ብትጠራ ወደ ጎዳና ነው እየጠራ ያለው። እኔ እርግጠኛ ያልሆነ ሰው በጎዳና ነው መስለው ብዙ ጊዜ ማለት ነው። እርግጠኛ ያልሆነ ሰው አንድን ሰው ሲጠራው በጣም ስለሚጠላው ነው ማለት ነው እየጠራ ያለው። ምክንያቱስ መሄድበትን አያውቅም፣ መዳረሻውን አያውቅም፣ አባቱን አያውቅም ማለት ነው። እኔ የሰማያዊውን አባት ነው ቅድም የተናገሩ አባቶች ምናምን የሚለውን አይደለም፣ ሰማያዊውን አባቱን አያውቅም። ሰው ጎዳና ተዳዳሪ ማለት ነው። የዘላለም ሕይወት እንዳለው እርግጠኛ ያልሆነ ሰው ጎዳና ተዳዳሪ ማለት ነው። ድሪቶ ለብሶ የሚኖር ሰው ማለት ነው። ድሪቶ ማለት ፍጡራንን ደርቦ የሚኖር ሰው ማለት ነው። ድሪቶ ደርቦ ነው የሚኖረው። አርሴማንም በርሶማንም ከተማንም ተስፋ አድርጎ የሚኖር ሰው ማለት ነው። በቀዶ የጎዳና ኑሮ ነው። ልብስ የማይቀይር ጠረኑ የተበላሸ ሰው ማለት ነው። አሁን ያ ሰው ነው እንግዲህ ኑ ብሎ እናንተ ትክክለኛ ስፍራ አይደላችሁ ኑ ብሎ የሚጣራው ማለት ነው። ይሄ በቃ ትክክል አይደለም። እኔ ግን ስጠራቅ እርግጠኛ ወደምሆንበት ስፍራ ነው። ድሪቶን ነው ማስወልቀ እኔ ግን ስጠራ ማለት ነው። ኢየሱስን ብቻ እንድትይዝ ነው ማደርግ እኔ። ምክንያቱስ አብ የሰጠን እውነተኛው መንገድ ኢየሱስ ነው። በሱ በኩል ከሆነ ማንም ሰው የዘላለም ሕይወት እንዳለው እርግጠኛ ይሆናል። የዘላለም ሕይወት የሆነ ቦታ ስንሄድ የምንጀምረው ሕይወት አይደለም። በዚሁ በምድር ላይ ያለ የምንጀምረው ሕይወት ነው። ልክ ጌታን ስንቀበል የምናገኘው ሕይወት ነው የዘላለም ሕይወት። ሂደን የሆነ ቦታ ስንሄድ የሚሰጠን ሽልማት አይደለም፣ የማንነት ጉዳይ ነው። አይ ጠረንን ቀይርልሃለሁ አልኩ አይደል? በቃ ኢየሱስ የሚል ጠረን ይኖርሃል ማለት ነው። ኢየሱስ የሚል ጠረን እርግጠኛ ሆነህ ትኖራለህ በዚህ ምድር ላይ የዘላለም ሕይወት እንዳለ። ዮሐንስ በመልእክቱ እሱን የነገረን በመልእክቱ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በክርስቶስ ኢየሱስ ለምታምኑ በልጁ ለምታምኑ ይሄን ጽፌላችኋለሁ ነው የሚለው። የዘላለም ሕይወት እርግጠኝነት ነው ማለት ነው። የማንነት ጉዳይ ስለሆነ ከዛስ የዘላለም ሕይወት ያላቸውን ልጆቹን ደግሞ እግዚአብሔር መንግስቱን ያወርሳቸዋል ማለት ነው። መንግስቱን የዘላለም ሕይወት ሲኖር ምን ታደርጋለህ? መንግስት ትወርሳለህ ማለት ነው። ሰው እርግጠኛ ያልሆኑ ሰዎች ናቸው እንግዲህ አሁን እንደዛ ብለው ሲናገሩ እየሰማን ያለን እርግጠኛ ያልሆኑ ሰዎች እና መጀመሪያ እርግጠኛ ሁኑ ወዳጅ፣ እርግጠኛ ሁኑ። የዘላለም ሕይወት እንዳላቸው የማያውቁ የዘላለም ሕይወት ሰባኪዎች ብያቸዋለሁ። ዳጌ ተባረክ። በርዕሱ ላይ ከዚህ በኋላ የሚገቡ ልጆች
እንቀበላቸዋለን፣ እናወራለን ማለት ነው። ተባረኩ፣ ወዳችኋለሁ። ብሩኬ የጌታ አብስቶ ይባርክ፣ ተባረክ። በለጠ ቅርታ ነጭ ሆኖ ነው ጋር የሚታየኝና ስማችሁም ተቆርጦ ነው የሚታየኝ። ሰላም በሉን፣ ጌታ ይባርካችሁ። ሰላም ዳግዬ፣ ኤርሚዬ፣ ቢኒ ወንድማችንም ፍሳ ነው። እንደው ብሩክ ታችም ያለው ወንድማችን ሰላም ብያቸዋለሁ። ሰላማችሁ ብዝት ይበል። ፋሬስ ነኝ፣ ምናልባት በሌላ እንትን ነው። ሰላማችሁ ይብዛ። በጣም ዳጊ እያስገረምከኝ ነበር። ይሄ ዘዘ የሚለውን ዘዘዘ እንግዲህ አያያጅ ነው። በጣም በራሳቸው ያልቆሙ ሰዎች እንደዚህ ይላሉና በጣም የምትገርም ሰው ነህ። ተባረክ፣ ዘመን ይባረክ። እውነት ነው። አሁን ብሩክዬ እንዳለው ሰው አንዳንዴ ኦርቶዶክስ ቤተክርስቲያን ምን ትመስለኛለች? ይሄ በጎዳና የምትኖር እናት ማለት ድንገት አንዱ ይደፍራታል፣ ልጆች ትወልዳለች። እሷም አባቷን አታውቀውም፣ ማነው የወለደላትን አታውቀውም የደፈራትን። እንደውም ደግሞ የልጁን አባት አታውቅምና ልጁ ሁሉ ጊዜ ሰዎች እያደገ እየሄደ ሰዎች ሲያልፉ አባዬ ይላል። አልፎ የሚሄደውን በሙሉ አባዬ ነው የሚለውና ለምን አባቱን እሷም አታስተዋውቀውም፣ እሱም አባቱን አያውቀውምና ህዝቡ እንደዛ ይመስለኛል። ሰው አባቱን እስካላወቀ ድረስ ሚካኤልም አባቱ ነው፣ ወይም አባቱ ነው፣ ገብርኤል አባቱ ነው። ከእውነተኛው አባት ያልተገናኘ ልጅ ሁሉ ጊዜ ሁሉ አባቱ ነው። አልፎ የሚሄደው በሙሉ የማያሳድገውም የማይጠቅመውም ሁሉ አባቱ ነውና ሁሉ ቦታ ይጠጋል። ግን አባቱ አይደለም። የሚገርመው አልፎ የሄደው በሙሉ አባቱ ሊሆን አይችልም። አባ ኪዳነ ማርያም የሚባል ሰውዬ ሊቀ ሊቃውንት በጣም የሚገርም ነው የተናገረው። እዛ ቅዳሴ ማርያም ላይ ያለውን እንደመነሻ አድርጎ ነው ያወራው። እንግዲህ ቅዳሴ ማርያም በራሱ የሚፈተሽ ነው። አንቲ ውቱ ተስፋው ለአዳም አመ ይሰደዱ ገነት የሚል ያለበት ነው። የአዳም ተስፋው አንቺ ነሽ አዳም በተሰደደ ጊዜ የሚል ጽሁፍ ንባብ ያለበት ሁሉና ነው ቅዳሴ ማርያምና ከዛ አንስቶ ነው እንትን እያለ ያለ የተናገረውና ባንድም በሌላ እኛ በገላት የምናነሳውን እነሱ በአደባባይ ያጋለጡት ነው። በቀደምም አይቻለው ስልክ እየገባ ቸግሮኝ ነው። በቀደምም አይቻለው አንድ አባተኛ ለስሉ አልሰገደ ከቆመበት ይጥፋ የሚለውን አይ እናንተ የምትረዱት በዚህ መልኩ አይደለም፣ እኛ የምንረዳው በዚህ መልኩ አይደለም የሚለውን የወላይታው ጳጳስ ራሱ አረጋገጡት በኃይለኛው ባረጋገጠ። አሁንም እንደዛ ነው ብለው በትክክል ማለት ነው እየፎከሩ ጭምር ማለት ነውና እኛ በንባብ ወይም ገሉን ኤርሚ ያነበበ ሲናገር እነሱ አኛ የምንረዳበት በዚህ መልኩ ነው የሚሉትን በሙሉ አባቶች እያረጋገጡ ነው ምን ያህል ባቢሎን እንደሆኑ። ምን ያህል ባቢሎን በነክረ ክርስቶስ ስልክ እየተደውላች እና በሁሉ ነገር አንድ አይደሉም። ሲጀመር በነገረ ክርስቶስ ጭራሹን አንድ የሆነች ቤተክርስቲያን አይደለችም ሲጀመር ማለት ነው። ካራ የራሱ አለ፣ ቅባት የራሱ አለ፣ ተዋህዶ የራሱ አለ። የሁሉ አመልክ አንድ ሊሆነ በነገረ ማርያም አንድ አይደሉም፣ በዚህ ሊሆነች አንድ አይደሉም። ነገሩ ግን ጊዜው ስለደረሰ ይሄ ባቢሎን የሆነ ትምህርት እየፈረሰ ነው እና ወንድሞቼ በጣም ጸጋ ይብዛላችሁ። በጣም ወዳችሁ ማከብራችሁ ናችሁ። ኤርሚዬ ዘመን ይባረክ። ይቀጥላል። እጇን እስካልሰጠች ድረስ አሜን ብላ ወደ ክርስቶስ እስካልመጣች ድረስ ይቀጥላል። ውሸት ይጋለጣል። እንደ ተራራ ቢቆለል እውነት ቢመስልም ትንሿ እውነት ታፈርሰዋለችና እንቀጥላለን። ተባረኩ። ዘመናችሁ ይባረክ። የኔታ ጌታ አብስቶ ይባርኮት። አካውንቱ ተቀይሮብኝ አላወኩም ነበር። ሰላም ብያለሁ። እኔም በድጋሚ ጌታ አብስቶ ይባርኮት። ሌሎች ሰላም ያላላችሁ በሉ። ኦርቶዶክሳኖች ገስት ላይ ብዙ ስላላችሁ መለየት አልቻልኩምና ወንድሞችም ሞዴሬተሮችም እንዲያስገቧችሁ እዚህ አንድ ቁጥር ብትጽፉ ይሻላል። ኦርቶዶክሳዊ ሆናችሁ ብቻ እና ሌሎች እንግዳ ገስት ላይ ያላችሁ ግን ሰላም ብትሉን ደስ ይለናል። ቴንኪዩ። ተባረኩ። ብሩኬ ከቻልክ እኔ ስራ ላይ ስላለው ቤቱን ብትመራው ኤርሚዬ እስኪመጣ ተባረክልኝ። እሺ ዳጊ አለው ይችላል አለው። እሺ
ርዕሱ ላይ ማውራት የሚችል ኦርቶዶክሳዊ ብቻ ነው። ቁጥር የጻፋችሁትን ሰዎች እንትን እያረኩ ነው፣ ኢንቫይት እያረኳችሁ ነው። ገብታችሁ ርዕሱ ላይ ማውራት እንችላለን። ዘ የሚለው ያው ማለት ነው። ዳግሻዊ ዘ ይበዛል ቅድም ስትናገር እዛ ቤትና ዘ ማለት ያው ማለት ነውና የማርያም የሚካኤል የልደታ ምናምን ናቸው ሰዎቹ እኮ። ለዛ ነው ቅድም ስናገር የነበረው። ግን የሆነ የፊልም ርዕስ ይመስላል። ግን በጣም ዘ ሲበዛ ዘ ምናምን እንዴ! እሺ ይሆንላችሁ። የፍጡራን ሆነው ነው አሁን ትልቅ ችግር የሆነው። የፍጡራን ሆነዋል። እኛ የኢየሱስ ነን። እኛ የኢየሱስ ነን። እሺ አናውን የገባው ወንድም ወይ እህት አቤት። እንኳን ደህና መጣክ። እንኳን ደህና ቆየ። ከየት ቤተ እምነት ነህ? ኦርቶዶክስ። መልካም። ማርያም በሁሉ ቦታ ትገኛለች ወይ? ርዕሳችን ይሄ ነው። ከዛ ፊት ያው እንዳይከብድ ትንሽ አናውን እያልን ከምጥራ ያደታ ነኝ የዘልደታ ከሚኒሶታ። እሺ ያደታ። እሺ ከሚኒሶታ። እሺ ቀጥል። አይ ያደታ ዘልደታ ነኝ ከሚኒሶታ። እሺ ቀጥል። በሁሉ ቦታ ትገኛለች? መጽሐፍ ቅዱሳዊ ማስረጃ። ከዛ ፊት አንተ ለምን እንደማትገኝ ለምን እንዳልክ ታስረዳለህ? አይ ትገኛለች ያለ ሰው ነው መጀመሪያ ክሌም ያደረገ ሰው ማስረጃ ያቀርብና ከዛ እኔ ደግሞ ለምን አትገኝም እንደምል ደግሞ እኔ ማስረጃዬን አቀርባለሁ። እኔ ባለኝ በግል በመንፈሳዊ ኤክስፒሪየንስ መሰረት ተገኝታለች ለኔ እና ከዛ አንፃር ትገኝልሃለች። አዎ ሁልጊዜ ስጠራት ትመጣለች፣ ትገኛለች። በዛ አንፃር ትክክል። በስልክ ነው በፉጨት ነው እንዴት ነው የምትጠራት? እጸልያለሁ። ሲጸልይ ትሰማለች፣ ትመጣለች። እሺ ምን ትላለች መታ? ከዛ እሱ እኔና እሷ የምናወራውን አንተ ምን አገባ? ምን ሚስጥር ነው? የቤተሰብ ጨዋታ ምን አገባ አንተ? የቤተሰብ ወሬ ነው የምታወሩት። ማርያም መሆኗን እርግጠኛ በምን ሆንክ አንተ? ከፒክቸሯ ጋር በጣም ተመሳሳይ ናት። ማያት እኔ በጣም ተመሳሳይ ከስዕሉ ጋር ትመሳሰላለች። አቅፋ ነው የምትመጣው ልጇን ወይስ ብቻዋን ነው የምትመጣው? አይ ልጇን ትልቅ ነው ወንድሜ። ያኔ ልጅ እያለ ያቀፈችውን ምስል ነው አንተ እስካሁን የምታወራው። አሁን ትልቅ ነው እሱ። ለብቻዋ ነው የምትመጣው አሁን? እሺ አሁን ለዚህ ልምምድ መጽሐፍ ቅዱሳዊ ማስረጃ አለ? የአንተ አሁን ትገኛለች የምትለኝ አንተ ባለ ልምምድ ነው ማለት ነው? እኔ ባለ ልምምድ ትገኛለች። የራስና ከአምላክ ጋር ያለ ሪሌሽን ግንኙነት ነው እንጂ አንተን የሚመለከት አይደለም። ለአንተ ለማስረዳት እኔ ግዴታ የለብኝም። አይ አንተ እምነትማ ከሆነ የራስህ ከሆነማ መብትህ ነው እኮ። አይ እምነትህ መጽሐፍ ቅዱሳዊ ነው ወይ ነው የኛ ጥያቄ። እምነታችሁ የግሌ እምነት ነው ካልከኝማ እኔ ለምን ጠይቃለሁ? የራስህ እምነት ስለሆነ ማለት ነው። እምነትህ ግን መጽሐፍ ቅዱሳዊ ከሆነ ማስረጃ መስጠት ከቻልክ ነው። ሌላ መጽሐፍቶች ይደግፋሉ። መጽሐፍ ቅዱስ እኮ ብቻ አይደለም አይደለ? እንደ ሌላ መጽሐፍ ምን መጽሐፍ ለምሳሌ እንደምትረዳን እኮ መጽሐፉ ብቻ አይደለም የሚናገረው አይደለም? እንደ እሷ መጽሐፉ የሚናገረው ቅድስት ብጽዕት ድንግል ናት ነው የሚለው። ከዛ ውጪ ምንም አይልም። እሱን አውቃለሁ። ግን እኮ ሌላ መጽሐፍ ምን አልኩ እኮ። ከየትኛው መጽሐፍ ላይ ነው ሁሉ ቦታ እንደምትገኝ ያገኘው ነው? ውዳሴ ማርያምን በለው ቅድስተ ስላሴ በለው ሁሉም የሚናገረው ነገር አለ ስለዚህ ነገር። ምን ውዳሴ ማርያም የትኛው? እሺ የትኛው ቀን? ስንት አንተ ብታውቀው ንገረኝና። አይ አንተ ያገኘህበትን አንተ ነህ እንጂ መናገር ያለብህ ወዳጄ። ውዳሴ ማርያም አልኩህ እኔ ስንት እንደሆኑ ቤት አውቃለሁ። እኔ የክርስትና ብዙ ናቸው እንደ የክርስትና ስም ማን ነው?
ያደታ ነኝ ዘልደታ ከሚኒሶታ አልኩ አይደል እንዴ? ከዚህ በፊት አትላንታ ነበርኩ ብሔረ ከምባታ። እሺ ወዳጄ እኛ አሁን ያገለገልን ያለ ነው የቀልድ ሰዓት አይደለም። አንተ ጠርተህ የምትገናኛት እሷ የአጋንንት መንፈስ ነው። እሺ እኔ ተጠንቀቁ። ወሮከየ እንዘ ታቀፍዮ ለህፃነክ የሚሉት ታዲያ ምን ማለት ነው? ሰውየው ሌላ ይላል። እንዘ ታቀፍዮ እኔ ማርያም እያሉ አሁን በጽጌ አሁን እሁድ የሚጨፍሩት ታዲያ ምን ማለት ነው? እንዘ ታቀፍዮ ህፃኑ እንዲያቀፍሽ ነው እያሉ አይደል እንዴ? ጠይቅልኝ በደምብ በሚገባ ባይዘው የቆሙስ እሱን አርእስት ይዤዋለሁኝ ሰሞኑን ገባበታለን ብዬ እንዘ ታቀፍዮ ለህፃነክ ድንግል በደንብ ማህሌተ ጽጌን በደንብ ነው የምንሄድበት። ዛሬም ጭምር ከህፃን ጋር እንዲመጣ እነሱ ናቸው ሲለማመነው አሁን ደግሞ ወቅቱ ነው ወቅቱ ነው። በደንብ ይዤዋለሁ አርእስት አሰርቼ እንገባበታለን። ያ ጥሩ ሀሳብ የተነሳው ሌሎች ካሉ ተቀበሉ። አንዱ ዓለም ሰላም፣ እንኳን ደህና መጡ። ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አሁን እንኳን ፕሮቴስታንት ነኝ። አሁን ቪዲዮ የምትሰራው ሰው ነህ? አዎ። እሺ፣ እንኳን ጌታ ረዳክ። ደስ ብሎኛል። እንኳን ጌታ አገኘክ። አሜን። በጣም ደስ ብሎኛል። አሜን። በኢትዮጵያ ኦርቶዶክስ ያሉትን የድግምት አሰራሮች በተደጋጋሚ በቪዲዮ ስትሰራ አይቻለሁ። እየሰራው ነው፣ እየሰራው ነው። ምን ትለናለህ አሁን በዛ ላይ ስላለው አሰራር? መናፍስታዊ አሰራር ነው ብዬ ነው እኔ እዛ ላይ አስቀምጨዋለሁ። ብዙን እያለፋችሁ ካያችሁት ሁሉንም ከመንፈስ ቅዱስ አይደለም፣ ከመንፈስ ርኩስ ነው እንጂ ከመንፈስ ቅዱስ አይደለም እያልኩ እያስቀመጥኩላቸው ነው። ትናንትናም እነ ቢኒያም ሽታዬ ምናምን ሁሉ እንትን ላይብ ላይ ገብተን እንደው ስንጨቃጭቅና ያመሸ ነው። እነሱ በፍጹም ከመንፈስ ቅዱስ ነው እንጂ ከመንፈስ ርኩስ አይደለም እያሉ ነው መልስ የሚሰጡኝ። ለምሳሌ ክብረ ነው አውደ ነገስትን አውጥተህ ታሳይ አይቻለሁ። እኔ ጋርም አለ። ለምሳሌ የ12ቱ ወራት ኮከብ አቆጣጠር ከዛ ደግሞ ከነ አገዳደፉ ምናምን የሚናገረው መጽሐፍ እኔ ጋርም አለ። በቪዲዮ ስታሳየው አይቻለሁ። አሁን እነዚህ መጽሐፍቶች በቤተክርስቲያኒቷ በር ላይ ነው የሚሸጡት። የጥንቆላ መጽሐፍቶች ናቸው፣ የድግምት የሚሰራባቸው መጽሐፍቶች ናቸውና በእርግጥ በቤተክርስቲያኒቷ ማተሚያ ቤት የታተመ መጽሐፍ ባይሆንም ማለት ነው። በቤተክርስቲያኒቷ ማተሚያ ቤት የታተመ መጽሐፍ ባይሆንም በቤተክርስቲያኒቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን በሮች ላይ ግን የሚሸጡ መጽሐፍቶች ናቸውና እነዚህ መጽሐፍቶችም ደግሞ የሚጠቀሙባቸው መርጌታ የሆኑ ሰዎች ናቸውና ምን ትላለህ ስለዚህ? አሁን በቤተክርስቲያን በር ብቻ ሳይሆን በንዋየ ቅድሳት ስም ተመዝግቦ እየተሸጠ ነው። መዝግበውታል። ጥበብ ነው ብለው ማለት ነው። ሰለሞናዊ ነክ ነው ብለው አስገብተውት በንዋየ ቅድሳት ስም እየተሸጠ ነው ያለው። ብዙ አይነት መጽሐፍ አለ። አሁን አውደ ነገስት ማለት ብዙ ሰው ስለሚያውቃት የመጀመሪያዋ ስለሆነች ነው እሷን የጠቀስኳት እንጂ ከአውደ ነገስት በፊትም ውስጥ አሉ መጽሐፍቶች አሉ። ብዙ አጋንንታዊ ስራ ያለባቸው መጽሐፍቶች አሉ። አሁን ግን እሱንም በንዋየ ቅድሳት ስም እየተሸጠ ነው። ውስጥ ላይ ገብቶ ተፈቅዶለት እንዲሸጥ ተደርጓል። እናንተ አካባቢ ላይ ወንጌል እየሰራክ ነው? ብዙ ማለት የሰሜኑ አካባቢ ወንጌል በደንብ ሊሰራበት የሚገባ አካባቢ ነው ብዬ አምናለሁ። በጣም ስለ ኢየሱስ መነገር አለበት ብዬ አምናለሁ። እዛ አካባቢ ከሆንክ ወንጌል እየተሰራ ነው። እዛ አካባቢ ለካህናቶቹ ለዲያቆናቱ ወንጌል እየተነገረ ነው። አይ በብዛት በዛኛው አገልግሎት ስለቆየሁኝ እኔ ከዛ ቤተ እምነት ላይ ከወጣሁኝ ብዙ ነገሮች ጫና ስለደረሱብኝ እኔ አሁን አዲስ አበባ ነው ያለሁት። ለምሳሌ እዛ ቦታ ላይ አሁን ወንጌል ተስፋፋም ወንጌልን ተቃዋሚ ብዙ ስለሆነ ለኛ ማስጊ ሆኖ አሁን እኔ አዲስ አበባ ነው ያለሁት። ለምሳሌ ብዙዎቹ አሁን ይሄን ነገር ስለ መጽሐፈ ቅዱሳዊ ነገር ስናወራ ሌላ ነገር ምናወራ ነው የሚመስላቸው። ለነሱ የሚስማማቸው አውደ ነገስትን የመሰለ ነገር ሲያወሯቸው ነው። ይሄኛው አይመቻቸውም። ስለዚህ በዛ ውስጥ ቤተ እምነት ሆነን መጽሐፈ ቅዱስን ታፍነን ስላለ ነው እኔ አሁን ወደዚህ ወደ አዲስ አበባ መጥቼ ያለሁት። እዚህ ነው ያለሁት፣ አዲስ አበባ ነው ያለሁት።
እሺ የመጨረሻ ጥያቄ ይሆንና ሌላ ሰው እንድንቀበል አንድ ቀን አኬ ላይቭ ላይ ስለ ህቡ ስሞች ሲናገር ሰምቻለሁ። በድፍረት እነዚህን ህቡ ስሞች አትጥሯቸው እያለ ሲናገር ሰምቻለሁ። ህቡ ስሞች ደግሞ በድርሳነ ሚካኤል ላይ አለ፣ በጸሎተ ባርቶስ ላይ አለ፣ በድርሳነ ገብርኤል ላይ በተለያዩ መጽሐፍቶች ላይ ህቡ ስሞች አሉና እነዚህ ስሞች የአምላክ ስም ተብለው ነው የሚታወቁት። ለምሳሌ ሰረኖስ 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 ሰሰሰሰሰ አሁን ይሄ ስም የኢየሱስ ስም ነው ተብሎ ነው በባርቶስ መጽሐፍ ላይ የተጻፈው። ሰረኖስ ክርስቲያኖስ 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 ሰረኖስ 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 ሰሰሰ እንደዚህ እያለ ነው የሚሄደው እና እነዚህ ስሞች ለድግምት ይጠቀሙበታል። ምን ትላለህ እዚህ ላይ? እነሱ ማለት የእግዚአብሔር ስም መሆናቸውን በእርግጥ አስማት ነው የሚለው። አሁን እሱ ላይ አለ ድርሳነ ሚካኤል ላይ ሂዳር ላይ አለ። ሂዳር 12 ላይ የምናነበው ነበር እሱ ራሱ። አሁን ሂዳር ሚካኤል ላይ ካለው እንትን አለ ስልህ ከዚህ ከመጽሐፈ ቅዱሱ ውጭ ነው ሳየው። ህቡ ስሙ የተባሉትም አሉ፣ የተቀላቀሉም ሌሎችንም ነገር በፈጠራ የሚነገር ነገርም አለ፣ የተጻፈ አለ። ለምሳሌ አሁን ድርሳነ ሚካኤልን ህቡ ስሙን ከማስገበታችን በፊት ድርሳነ ሚካኤልን ማን ነው የጻፈው የሚል ጥያቄ አለኝ ራሱ እኔ። እሺ ህቡ ስሙን ይሁን ግን አይደለም ብዬ ነው የምለው እኔ፣ በብዛት አይደለም። ህቡ ስሙን ተዋውና ድርሳነ ሚካኤልና ድርሳነ ገብርኤል ብሎ ያስቀመጠልን ሰውዬ ማን ነው? ከምን ተነስቶ ነው? ወይስ ራሱ መልአኩ ነው? የጻፈልን ሰውዬ ማን ነው? ማረጋጋጫቸው ምንድነው? የህቡ ስሙ መሆናቸው በምን ይታወቃል? መጽሐፍ ቅዱስ ላይ ያለው አለ። አሁን ለምሳሌ መጽሐፍ ቅዱስ ላይ አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜር ኖን ሳምኬት ኤፌ ጻዴ ቆፍሬ ሳንታው የሚለው መጽሐፍ ቅዱሳዊ ነው። ከነዚህ ውጭ ያለው ከየት ነው የመጣው? ማን ነው የፈጠረው? ይሰማል? አዎ ትሰማለህ። ለምሳሌ ፊደላቶች አሁን ለምሳሌ የሂብሩ ፊደላት አሉ። አሁን እነዚህ መዝሙር መጽሐፍ ላይ ተጽፏል። ከዛ ደግሞ ከግሪክ ፊደላት ደግሞ አልፋና ኦሜጋ የሚሉት ፊደላት በአዲስ ኪዳን ለክርስቶስ ኢየሱስ ጅማሬና ፍጻሜ የሌለው አምላክ እንደሆነ ለመግለጽ ተጠቅመዋል። ከዛ ውጪ ግን በጣም ብዙ የሂብሩ ፊደላት ናቸው ተብለው ወይ ደግሞ በሂብሩ የአምላክ ስሞች ናቸው ተብለው የማይታወቁ ቃላቶች ግን ተጽፏል። በጣም ለምሳሌ አውጥቼ አነባለሁ። እሱን እኔ ላንብልህ። አሁን እዛ ራሱ አሁን ድርሳነ ሚካኤል ላልከው ነገር ላይ አፍቴር ነጎር ኤል ጸጸጸ የሚል ነገር አለ አይደለ? እነዚህ አሁን ሁለት አይነት ትርጓሜ እንዳላቸው እኔ እንትን መረጃ አለኝ። በዛኛው በመንፈስ ርኩስ ባለበት መጽሐፍም አሉ። እንደገና መፍትሄ እስራኤል ላይ ብለው ከተጻፈው ላይ ቢስሚላሂ ሮማን ራሂ ብለውም ይቀመጣሉ እነዚህ ስሞች። እነዚህ ስሞች ማን ያመጣቸው? የሚቀመጡትም ሁሉም ቦታ ላይ መናፍስት ርኩስ ላይ የሚቀመጣሉ፣ መንፈስ ቅዱስ ተብሎ ከተጻፈው መጽሐፍ ላይ የሚቀመጣሉ። እስኪ ቢስሚላሂ ሮማን ራሂ የሚለውን አንዴ በለው እስኪ። ቆይ ኤርሚ አንድ ቪዲዮ ላከልሽ ዋትስአፕ ላይ አሁን የሚናገረውን ማለት ነው። አንዴ ደግሞ አንዴ በለው አንዴ እሱ እንትን ላይ አለ። አሁን ይሄ መናፍስት ርኩስ ላይ ያልኩ ውስጥ የሚሸጡ መጽሐፍቶች አሉ። ቢስሚላሂ ሮማን ራሂልና ኤል አላ ፔል ኤርፓፓን እያለ የሚሄድ ነገር አለ። ይሄ አሁን እኔ የእግዚአብሔር ስም ነው ብዬ እንትን አለም ወይም ደግሞ ስም አምላክ ነው አይደለም አልለውም። ስም አምላክ ለመሆኑ ምንድነው ማረጋገጫችን? እየሰማችሁ ነው አይደለ? አዎ ወንድምነት ቪዲዮ ልክ ይላል። እሺ ትከፍትልናል። አሁን የላኩልን ቪዲዮ ምንም ማረጋገጫ የለውም። ህቡ ስሞችን መጥራት በጣም ከባድ እንደሆነ እና በግሪኩም በሂብሩም የሚታወቁትን ነገሮች ታውቃቸዋለህ። መጽሐፍ ቅዱስ ላይ ያሉትን አሁን በአልፋቤት ተቀምጦ ያሉ በግሪኩም አሉ፣ በሂብሩም አሉ። እነሱ ደግሞ እነዚህ ናቸው፣ ቅድም ያልኩልህ ናቸው፣ ታዋቂ ናቸው፣ የታወቁ ናቸው። እነሱ መጽሐፍ ቅዱሳዊ ናቸው። ከሱ ውጭ ያለው ሁሉ ከየት ነው የመጣው? አሁን ቅድም ያልኩ አሌ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድካፍ ላሜር ኖን ሳምኬት ኤፌ ጻዴ ቆፍሬ ሳንታው የሚለው ይሄ መጽሐፍ ቅዱሳዊ ነው። በሂብሩም በግሪኩም ተተርጉመዋል። እነዚህ ደግሞ መጽሐፍ ቅዱሳዊ ከሆነ እነህኞቹ ከየት መጡ? የመጽሐፍ ቅዱስ የሚያውቃቸው ነገሮች ከየት መጡ? እሺ በየቦታው በመናፍስት አሰራር ላይ ድግምት ላይ ባለው ላይ በጣም
ከሺህ በላይ ተደጋግሞ የሚጻፍ አለ። አሁን ይሄ 3 ጊዜ ጻፈው፣ 4 ጊዜ ጻፈው፣ 7 ጊዜ ጻፈው እያለ የሚያስቀምጠው አለ። ብዙ ህግ አለው በዛኛው ስገባ። ይሄንን እንደዛ አድርጎ ያስተማረንስ ማን ነው? ያስቀምጠልንስ ማን ነው? መጽሐፉ ደግሞ ደራሲውንና ጸሐፊውን ራሱ ስታጣራ አታገኘውም። ለምሳሌ ድርሳነ አፍኒን አለ። ድርሳነ አፍኒን አሁን ደራሲው የእስልምና ሃይማኖት ተከታይ ነው እንጂ የክርስትና አይደለም። ግን ክርስቲያኖች ደግሞ ድርሳነ አፍኒን ብለው ደግሞ ለኦርቶዶክሶች ያው አለው የራሱ የሆነ ጠበልም አለው የራሱ የሆነ ድርሳናትም አለው። እሱን የደረሰልን ማን ነው? እስልምና ነው። እንግዲህ ታርጉ መስገባ ሆነ አንዳንድ ነገር መረጃ ስታገኝ ደራሲው አፍኒን ሙስሊም ነው። የሙስሊም እምነት ተከታይ ነው እንግዲህ የጻፈው። እንዴት ነው ከኦርቶዶክስ መጥቶ ደግሞ ድርሳነ አፍኒን ተብሎ የተቀመጠልን እንዴት ነው? ለምሳሌ እናንሳውና ማለት ነው እነ ሳቆኤልም አሉ፣ እነ አፍኒን እነ ራጉኤልም ሁሉም አሉ፣ ብዙ ናቸው። ግን እንደ ምሳሌ እናንሳው አሁን አፍኒንን ማለት ነው። አንድ ነን ብለዋል እኮ። ለዛ እኮ ነው አሁን አንድ ኦርቶዶክስ አሁን ኤርሜ ላኩለትን ቪዲዮ ቢከፍትልን እሱን ነበር የተናገሩት። አንድ ነን ብለዋል። ምንድነው ሱራ ስንትን ነበር ጠቅሰው ቀጥተኛው ሃይማኖት እስልምና ነው ይላል። ኦርቶዶክስ ደግሞ ያው ቀጥተኛ ማለት ነውና አንድ ነው ብለው ሲያብራሩ ያለበት ቪዲዮ አለና እሱ ልክ ይላታል። እንሰማው። ኦርቶዶክስ ነው ቀጥተኛ ያሉት? አዎ ኦርቶዶክስ ቀጥተኛ ሳይሆን ቀና ገር የሆነ ወይም ቀና ተዋህዶ ሃይማኖት ነው እንጂ ቀጥተኛ አይደለም። ቀጥተኛ የሚለው ራሱ ብዙ ትርጉም አለው። ቀናና ቀጥተኛ ይለያያል። ቃል እንዳይፋለስ ማለት ነው። ኤርሚ ክፈትልንሽ አንድ ኤርሚ ክፈትልን ወንድምነት ይሄ ሳቅ ጨምረውበታል። እኔ እንዴት እንደሚያበላሹ በጣም ቁርአን ላይ እንዳለ ባለፈው ለምን እንዲህ አይነት ነገር እንደሚያደርጉበት ክርስቲያኖች አይደሉም። እንዴት መረጃ ታበላሻላችሁ ወገኖች? ሆነ እንደዚህ በቃ ዝም ብሎ የሚገለፍጥ ድምጽ መጨመር ማንን ምን ያስተምራል ወገኖች? በተለይ ወንጌል አማኞች ሆናችሁ ማለት ነው። በቃ የእንስሳ ድምጽ የሰው ድምጽ ከበስተኋላ የሚያስገቡት ደግሞ ባክግራውንድ እኮ ሲደረግ እንደው ትንሽዬ እንዲሰማ ሆኖ የባክግራውንዱ ላይ የሚጨምሩት ድምጽ አናሳ ሆኖ የሚናገረው ድምጽ ከፍ ያለ መሆን አለበት። እናንተ ባክግራውንድ ትሉትና የሰውየው ድምጽ ይታፈናል። የሳቅና የስላቅ አይነት ነው የሚታየው ማለት ነው። ይሄንን እዛ ከኦርቶዶክስ የለቃቀማችሁት ነው። አታድርጉ እንደዚህ። በእውነት የወንጌል አማኞች ከሆናችሁ እንደዚህ የምታደርጉት ከኦርቶዶክስ አስተምሮ በኋላ ነው የማያቸውን ስርዓቶችና በእርግጥ እኔ 15 ዓመት በቆሎ ትምህርት ቆይቼ መጽሐፍ ቅዱስን ሀጀ ገብታ ያውቅም አላውቀውም። ያው እየቆነጣጠልን ሌላ ነገር እንደምንማር መስተጋብ፣ ዝማሬ፣ መዋስዕ፣ ክሰት፣ ቅኔ፣ ድጓ እያልን የምንማረው ከሱ አንዳንድ ቃለም ተቆንጥሎ ቢወጣ ከሀጀ ገብታ ያውቅም። በዛን ሰዓት ስንማር የምናካሄደው ስርዓት ከውስጥ ያለው ስርዓት ከህገ እግዚአብሔር ጋር ይፋጭብኛል። ሲጋጭብኝ እኔ እስኪ ይሄ ነገር ከተማርነው ውጭ ሌላ መጽሐፍ ቅዱስን ላንብብ ብዬ ነው እንግዲህ የክርስቶስን ትምህርት ማጥናት የጀመርኩት። ከ15 ዓመት በኋላ ነው መጽሐፍ ቅዱስ ከእጅ ከገባ በኋላ ነው ስርዓቱና ህጉን ስጠራጠረው ላንብብ ብዬ ሳነብ ነው እንግዲህ ክርስቶስ ኢየሱስ ከኛ ከምንማረው ህግ ውጭ እንደሆነ እኛ የምንማረው ሌላ ነገር እንደሆነ ሁሉ የተረዳሁት ማለት ነው። ራስነ መጽሐፍ ቅዱስን ማንበበ በቃ እውነቱን የተረዳኸው ማለት ነው። አዎ ራሴ ነኝ። እኔ ማንም ሰው ጋር አይደለም እንትን ብሎኝ አይደለም። 15 ዓመት ግን መጽሐፍ ቅዱስን ለአንድም ጊዜ የማንበቡ ድል አልነበረም ማለት ነው። የለኝም። ሀጀ ገብታ ያውቅም። ሲጀመርም እዛ ቤተክርስቲያን ቢኖር ራሱ ሉቃስ ወንጌል እናነባለን። በቃ የምናነበውን ራሱ የሚረዳህ የሚለ አንብበን ለህጉ ስርዓቱም እንዳይቀር ቅዳሴ ስርዓት ላይ ዘመነ ማርቆስ ዘመነ ሉቃስ ብሎ ይነበብ የለ እሱን አነበብን። ሌላ ነገር የለም አናነብም። የምናነበው አንዳንድ ጥቅሶችን ጠቀስ አድርጎ ለመሄድ ብቻ ነው ህጉን እንዳይቀር የሚለው ነገር ነው እንጂ በደንብ አንብበን ነው የሚል። ሲጀመር መጽሐፈ ቅዱስ ትምህርትና የኛ ትምህርት ተቃራኒ ነው። ለኦርቶዶክስ ተቃራኒ ነው የሚሆንብን። እሺ 15 ዓመት አሁን ስማር መጽሐፍ ቅዱስን አንብቤ አላውቅም አለና አሁን ከታች እንዴት ምናምን ሊያስብል ይችላል አይደል? አዎ ልደተ ቃል የፖስት ያደረገውን ቪዲዮ አይተከዋል። 30 ዓመት አገልግሏል ሰውየው እና አንድ ቀን መጽሐፍ ቅዱስ አንብባ መጽሐፍ ቅዱስ የላቸውም ሲጀምር ሰውየው ማለት ነው። ራሱ ልደተ ቃል መጽሐፍ ቅዱስ ሲያድል ፖስት ያደረገው ነው ራሱ አናግሮ አይታችሁታል እሱን ቪዲዮ ምናልባት? አዎ እኔ አይቼዋለሁኝ። እንደኔ ነው ተመሳሳይ ነው። የብዙዎች ታሪክ ነው ማለት እንችላለን።
አዎ የብዙዎች ታሪክ ነው። መጽሐፈ ቅዱስ በእኛ በኦርቶዶክስ ተቃራኒ ስለሚሆንብን ልናነበው አንፈልግም። ሲጀመር በዛ ሰዓት ብታነበውም ራሱ ሰው እንድታነበው የሚያበረታታ የለም እንዲያስተውህ እንጂ ማለት ነው። ተቃራኒ ነው። ሲጀመር መጽሐፈ ቅዱስ መሰረት መሆኑን እያወቀ ሁሉም ሰው እሱን ለህዝብ ሊያስተምር ሊያስረዳ አይችልም፣ አይፈልግም። ሌላ ታምር፣ ወንጌል፣ ገድል ምናምን ይሄ ከመጽሐፈ ቅዱስ ውጭ ሆኖ ነገሮች አሉ። እነሱን ነው ማውራት ምን ፈልገው ማለት ነው። በዛ ሰዓት ጎበዝ የሚያስብሉህም እነሱ ስለሆኑ በዛ ሆነ እነሱን ነው የምናነበው ለህዝብ የምናሰማው ማለት ነው። እሺ ባሰማ ደስ ይለኛል። ይሄኛውን አንድ እሱ ፖስት ያደረገውን አንተ አሁን የተናገርከው ስህተት እንዳልሆነ የተለመደ እንደሆነ እንዲያዩት ስለፈለኩኝ ነው። አዎ ቀጥል አንተ ሐሳብን እኔ አሰማለሁ እንዴ ከፍተዋለሁ። እና ተቃራኒ ነው ከኛ ከተማርነው ትምህርት መጽሐፍ ቅዱስ ስናየው በጣም አዲሳችን ነው ለኛ። በጣም ምንም አይገናኝም። በብዛት እዛ ጋኛ የምንማረው ሰው የጻፈውን ለዛውም ሰው ቢታወቅ ራሱ አንዳንዱ መጽሐፍ ላይ የጻፈው ሰው ራሱ ቢታወቅ እንኳን አሪፍ ነበረ። ምን ማለት ነው የሚለው ነገር ብቻ አይነት ተፈጠረብኝ ቅኔ በምነግርበት ሰዓት ማለት ነው። አንዴ የሆነ መምህር ነው ባህር ዳር ቅኔ መሳለሁኝ። የሆነ ትልቅ ሰው ናቸው የእንታ መንግስቱ ይባላሉ። የሚያውቃቸው ካለ ከሱ መምህር መንግስቱ ይባላሉ ባህር ዳር ሽምጥ ሚካኤል። ቆይ መጽሐፍ ቅዱሳዊ ነው የምንማረው ወይስ የሰዎችን ታሪክ ነው ብዬ ሳወያየው ወራቶቹ ከመስከረም እስከ መስከረም ያለው ሁሉ የእግዚአብሔርን አይደለም የሚናገረው። በዛን ሰዓት አንድ ታምር አድርገው ሄዱ ሰዎችን ያድርጉ አይድርጉ አይታወቅም። የጻፈላቸውን ሰው ዛሬ እንትና ነው ነገ እንትና ነው ነገ በቃ ስማቸው ተዘርዝሮ የነሱን እያጠናን ነው የመጣ ነው እንዴ። ቆይ ይሄ ነገር ሳይንስ ነው ወይስ መንፈሳዊ ወይም ደግሞ እግዚአብሔራዊ ህግ ነው ብዬ እንትን ስል እግዚእ ማለት ጌታ አብ እንትን ብሔር እንትን ሩሩህ ገር የሚለውን ነገር ሳመጣ ሰረጉም ምን ይፈጠርልኛል መሰለህ እንዴ? ይሄ ነገር ካስተምሮ ነው ወይስ ሃይማኖት እነዚህን ሰዎች ብቻ ነው የሚያውቀው? የስታየው ደግሞ ስንክሳር ታሪክ፣ የወር ታሪክ፣ የዕለት የመንፈቅ ታሪክ የሚባል ነገር አለ። እሱን ነው የምናጠናው። ታሪኩ ስናጠና ደግሞ እንዳለ የሰው ታሪክ ነው። በዛን ሰው እንትና እንዲህ ነበረ እንትና እንዲህ አድርጓል የሚል ታሪክ ብቻ ነው እንትን የምንለው ማለት ነው። በጥቅምት ወራት እስከ እንትና እስከ ቀን 15 እንትና ነው በ16 እንትና ነው እያልን የእግዚአብሔርን ቀን አንድ የምናከብርበት አጣሁኝ። የምንማረው እኮ የእግዚአብሔርን ቃል ታውቃላችሁ ተብለን ነው። እንዴት ነው የእግዚአብሔርን ቃል የምናውቀው ብዬ ስጠይቀው እሱም የቅኔ መምህር ስላለ አብዛኛው የቅኔ መምህሮች እንትን ስጋዊ ነገር እንደያዛቸውና ከእግዚአብሔር ጋር እንደማይገናኝ የሚተረጉሙ አሉ። ይሄ ትምህርት አምላክህን ራስህ ነህ እንጂ ይሄ እኮ ተምረህ ሊቃውንት ሆነህ ብዙ ተማሪዎችን አፍርተህ ትዳርክና ህይወትክን የምመራበት ስጋዊ ህይወትክን የምትመራበት ነው እንጂ ከእግዚአብሔር መንግስት ጋር እኮ የቆሎ ትምህርት መማር አያገናኝም፣ ከእግዚአብሔር መንግስት ጋር የለም ብሎ ነገረኝ። ቅዳሴና ስርዓት የሚባለው ነገር ምንድነው ስለው ማን የተቋረጠው? አላችሁ እኔ ጋር የተቋረጠው ወይስ እሺ ሰማለሁ እኔ ሰማለሁ እሱ ጋር ነው አይደል? እሺ አው ቀደም ያሰማዋቸው ሰውዬ ቪዲዮ 31 አመት እና እንደገና ደግሞ በሌላ ዘርፍ ደግሞ 13 አመት 44 አመት ነው ያገለገሉት። ሌላም ሰው እንደዚሁ 20 አመት አገልግሏል። እሱ መጽሐፍ ቅዱስ የለውም። በቃ ተመልከቱ፣ እንደዚህ ነው በቃ አጠቃላይ 44 አመት አገልግሎት ማለት ነው። ለ44 አመት የሆነ አገልግሎት ማለት ነው። መጽሐፍ ቅዱስ የላቸውም መጽሐፍ ቅዱስ። ከዛ ቀጥሎም ያለው ቪዲዮ ደግሞ ለ20 አመት ያገለገለ ሰው ነው። በሱ መጽሐፍ ቅዱስ የለውም። 20 አመት አገልጋይ ነው። ታዲያ ምንድነው ሲያስተምሩ የነበሩት? በቃ ምንም። ለዛ ነው እኮ እርግጠኛ ያልሆኑት እነዚህ ሰዎች የዘላለም ሕይወት እንደሌላቸው እርግጠኛ ሆኖ የሚናገሩት። ሲመጡ አናቅም የሚሉት ለዛ ነው። የእግዚአብሔርን ሐሳብ ስላላወቁ፣ መጽሐፍትን ስላላነበቡ፣ እግዚአብሔር በምን በኩል የዘላለም ሕይወት እንደሚገኝ እንደነገረን የምናውቀው የእግዚአብሔርን ቃል ስናነብ ብቻ ነው።